ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የሳምንት የወርድ ክፍል ተከታታዮች ወገኖቻችን እንደምናላችሁ በእግዚአብሔር እርዳታ ዛሬ የምንወያየው የፓራሻ ክፍል በኦሪት ዘጸአት ምዕራፍ 18 ቁጥር 1 ጀምረን እስከ ምዕራፍ 20 ቁጥር 23 የሳምንት የወርድ ክፍል ፓራሻት የትሮ በመባል ይጠራል ማለት ነው። እና ይህ ፓራሻ በጣም ልዩ ፓራሻ ነው። በዚህም ላይ የትዳር አማካሪ ችሎ አባዬ ጋር የሳምንቱ የወርድ ክፍል በእግዚአብሔር እርዳታ እንወያያለን ማለት ነው። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንደምን አለ ወንድም? እንዴት ናችሁ? ባውካሽ በጣም መልካም። እና እዚህ ላይ የሳምንቱ የወርድ ክፍል ምናየው ርዕስ የትሮ አለ። የትሮ የሙሴ አማች ነው። ይህም ፓራሻ በስሙ ነው የሚጠራው። እንዲሁም የሲናይ ተራራ ህዝበ እስራኤል ወሬት መቀበላቸው እንዲሁም ደግሞ በትዳር ውስጥ እና ይህን ፓራሻ የሚያገናኙ ሁኔታዎች እዚህ ላይ እንገመግማለን ዛሬ። እስኪ ለመግቢያ ያህል ማለት ለመጀመሪያ ጊዜ እግዚአብሔር አምላክ ከሰማይ ወርዶ በሲናይ ተራራ ህዝበ እስራኤልን የተገናኘበት፣ ህዝበ እስራኤል ደግሞ ካሉበት ቦታ ከግብፅ ምድር ከነበሩበት ዝቅተኛ ቦታ ወጣው ወደ ተራራ ወጡ የተባሉበት የፓራሻ ነው። ሶስት ርዕሶች አሉ። የትሮ አለን፣ ማዕማደ ሀር ሲናይ ወይም ሲናይ ተራራ ህዝበ እስራኤል ቁመው ከእግዚአብሔር ጋር ቃል ኪዳን የሚገቡበት አለ። እንደዚህ ደግሞ ትዳርም አለ። ከዚህ ላይ እስኪ እንወያይ። ለመግቢያ እንደነሳስበው ምንድነው እነዚህ ሶስት ርዕሶች እየጠቀስካቸው ማለት ነው። ማዕማደ ሀር ሲናይ ወይም የሲናይ ተራራ ማዕረግ ወይም ስነ ስርዓት ማለት ነው። እንደገና ትዳር እንዲሁም ይትሮ ማለት ነው። አንድ ቁልፍ የሆነ መሰረታዊ የሆነ ተሳታፊ ቃል አላቸው። ይሄ ደግሞ ምንድነው? ቃል ኪዳን ነው። እግዚአብሔር በሲናይ ተራራ ላይ ወርዶ እንደገና ህዝብ እስራኤል ወደ ሲናይ ተራራ ወጥተው ምንድነው ያደረጉት? ቃል ኪዳን የመሰረቱት እንዲሁም ማለት ነው። ባልና ሚስት ማለት ነው ሲጋቡ የመሰረቱት ነገር ምንድነው? ቃል ኪዳን ነው። እንዲሁም ማለት ነው ይትሮን ስንመለከት ደግሞ ወደ ህዝበ እስራኤል የመጣበት ዋና ምክንያት ምንድነው? ከህዝበ እስራኤል ጎንና አንድ አካል ለመሆን ነው። ይህ ለመሆን ደግሞ መጀመሪያ ምን መግባት አለበት? ቃል ኪዳን መግባት አለበት ማለት ነው። ለእምነቱ ለሃይማኖቱ ታማኝ መሆን ይኖርበታል ማለት ነው። ያ ካልሆነ ማለት ነው ትርጉም የለውም ማለት ነው። ይህን ካልኩ በኋላ ስለ ቃል ኪዳን ስንመለከት በመጽሐፍ ቅዱስ ላይ የተለያዩ ቃል ኪዳኖች እናያለን። ይህ ቃል ኪዳን ሲባል ምንድነው? ለምሳሌ ኦሪት ዘፍጥረት ላይ ስንመለከት ማለት ነው በአብርሃምና በእግዚአብሔር የተገባ ቃል ኪዳን አለ። ያ ቃል ኪዳን ግን አንድ ጎን ብቻ ማድረግ የሚገባው ቃል ኪዳን ነው የተመሰረተው። ይህ ምንድነው? ለማስረዳት ለተመልካቾች ለማስረዳት ማለት ነው። እግዚአብሔር እችን ሀገር እሰጥሃለሁ ይለዋል። እግዚአብሔር ልጅ እሰጥሃለሁ ይለዋል። እግዚአብሔር ወገንህን ዘርህን እንደ ሰማይ ከዋክብት አበዛዋለሁ ይለዋል። ነገር ግን ይህም ብሎ ቃል ኪዳን ይገባለታል። ያ ቃል ኪዳን ግን አብርሃም ማለት ነው የሚያደርገው ነገር የለው፣ ወይም አብርሃም የሚያደርገው ግዴታ የተሰጠው ነገር የለው። ኃላፊነት ያለው ወይም ይህን ማድረግ ያለበት ማለት ነው እግዚአብሔር ብቻ ነው። ነገር ግን እነዚህ ያ ቃል ኪዳን እግዚአብሔር የቀባው ቃል ኪዳን ማለት ነው ከ430 ዓመት በኋላ መጨረሻው ምንድነው የደረሰው? ሲናይ ተራራ ላይ ማለት ነው። በሲናይ ተራራ ላይ ማለት ነው ይሄ ቃል እንደገና ይታደሳል። ይሄ ቃል ሲታደስ ግን የተለየ የሚያደርገው ምንድነው? እግዚአብሔር ከህዝበ እስራኤል ጋር ቃል ኪዳን ሲገባ ምንድነው ያደረገው? እናንተም እኔም ግዴታ አለብን። እንደ ድሮ አይደለም፣ እንደ አብርሃም አይደለም። ይሄ ቃል ኪዳን የምንገባው እንደ አብርሃም አይደለም። አሁን ማለት ነው እናንተም በእኔ እንድታምኑ በሙሉ ልባችሁ እኔን እንድትወዱ እኔን እንድታፈቅሩ እኔን እንድታገለግሉ ቃል መግባት አለባችሁ። እንዲሁም ደግሞ እኔ እናንተም ማለት ነው የእናንተ አምላክ የዘላለም አምላክ ሆናለሁ ብሎ ቃል ይገባል። ስለዚህ ሁለት አይነት ቃል ኪዳን አየን ማለት ነው። አንደኛው አንድ ጎን ብቻ ግዴታ ያለበት ቃል ኪዳን ሲሆን፣ ሁለተኛው ግን ዋናው ትልቁ መሰረት እንደኔ አስተሳሰብ ማለት ነው ሁለቱም አካሎች ማለት ነው ግዴታ አለባቸው። ይሄ የሚያስገድዳቸው ነጥቦች መድረስ አለባቸው። ይሄ ከምን ጋር ይገናኛል? ከትዳር ቃል ኪዳን ጋር ይገናኛል ማለት ነው። ትዳርን ስንመለከት ማለት ነው ትልቅ እና ሰፊ ጉዳይ ነው። ምናልባት በአጭር ጊዜ ይህ ነው ብለን ማለት መጥቀስ አንችልም። ነገር ግን ዋናው ትልቁ መሰረት ምንድነው? የህዝበ እስራኤልን ፍላጎት ምንድነው?
እግዚአብሔርን ለማገልገል ነው። የእግዚአብሔር ፍላጎት ምንድነው? ለሕዝበ እስራኤል ኦሪትን ለመስጠት ነው። የሕዝበ እስራኤል አምላክ ለመሆን ነው። ይሄ እንግዲህ የሁለቶች ፍላጎት ውስጣቸው ያለው ፍላጎት ማለት አንድ ነው ማለት ነው። በዚህ መሰረት ደግሞ ባልና ሚስት አንድ ወጣትና አንዲት ወጣት ትዳር ለመመስረት ፍላጎት ይኖራቸዋል። ይነጋገራሉ፣ ያስባሉ። መጨረሻ ላይ የሚነጋገሩበት ቋንቋ አንድ ሊሆን ይችላል፣ የመግባቢያ ቋንቋቸው ማለት ነው። ስለዚህ ወደ ቃል ኪዳን ምስረታ ይገባሉ። ለምሳሌ በሲኔ ተራራ ትልቅ ነገር ትልቅ በዓለም ተፈጥሮ ያልተፈጠረ ነገር የተከሰተው ከዛ ማለት ነው። ስለዚህ ባልና ሚስትን ሲጋቡ የጋብቻው ስነ ስርዓት ምንድነው የሚያስታውሰን? የሲናይን ተራራ ነው የሚያስታውሰን። ከዛ ያነሰ ጉዳይ አይደለም። ስለዚህ ምንድነው ሊቃውንቱ ሲያስረዱ ምንድነው ሕዝበ እስራኤል ኦሪትን ለመስጠት እግዚአብሔር ኦሪትን ለመስጠት ምንድነው ያደረገ? ሕዝበ እስራኤል በመንፈሳዊ ደረጃ ከፍ ያለ ቦታ ደርሶ ነበር። ያ ደግሞ ያ ደረጃ ምንድነው የነበረ? አዳም ከመሳሳቱ በፊት ከነበረበት ደረጃ ላይ ደርሶ ነበር። እንደዚሁ ደግሞ ባልና ሚስት ሲጋቡ ማለት ነው። እነዚህ ሁለቱ ባልና ሚስት ማለት ነው ምን ያደርጋሉ? ምናልባት ከዛ በፊት ኃጢአት ሰርተው ሊሆን ይችላል። በዚህ ቀን ማለት ነው ያን ስነ ስርዓት የጋብቻው ስነ ስርዓት ከተፈጸመበት ጀምሮ ማለት ነው ኃጢአታቸው ይሰረዛል። ነገር ግን የሚሰረዘው በድሮ መንገዳቸው መሄድ ሲያቆሙ ብቻ ነው። ስለዚህ ይህ ሊሆንበት የቻለው አዲስ መንገድ ሲነድፉ ማለት ነው። ይህ ሊሆን የቻለበት ምንድነው ብለን ስንመለከት የሰው ልጅ እንዴት እንደተፈጠረ መረዳት እንችላለን። ኦሪት ዘፍጥረት ላይ ማለት ነው እግዚአብሔር ለምሳሌ እንደ ምሳሌ ባነበው ማለት ነው እግዚአብሔር ምንድነው ይላል ስለ ሰው ማለት ነው ወይማ ሎይም ናሲ አዳም በጻልመኑ ከድሙተኑ በይወርዱ በድጋት ታያ ከዛ ቀጥሎ ምንድነው ሰው እንዳምሳላችን እንደመልካችን አድርገን እንፍጠር ይላል። ሰው ነው የተባለ ስንት ሰው የተፈጠረ? አንድ ሰው ብቻ። ከዛ ቀጥሎ ምን ይላል? በዕብራይ ሎይም አዳም በጻልሞ በጸለም ሎይም ባጋ ወቶ ዘኻ በነኪባ ባጋ ሴትና ወንድ አድርጎ ነው የፈጠራቸው። ነገር ግን እግዚአብሔር ያቀደው ምንድነው አንድ ሰው ብቻ ነው። ነገር መጨረሻ ላይ ሲፈጥራቸው ግን ወንድና ሴት አድርጎ የፈጠራቸው። በዚህ መሰረት ማለት ነው በግማራ ላይ ማለት ነው ምንድነው የሚባለው አንድ ሰው ሚስት ያላገባ ሰው እንደ ሙሉ ሰው አይቆጠርም። ይህ ብዙ ትንታኔ ያለው ጉዳይ ነው። እንደገና ደግሞ እግዚአብሔር በሰው መካከል የሚሆነው መቼ ነው? ባልና ሚስት በአንድ ላይ ተጋብተው በስንሳ በተቀደሰው መንገድ ሲሄዱና ሰላም ሲኖራቸው እግዚአብሔር በመካከላቸው ይኖራል። የባልና ሚስት አንድ ላይ መሆናቸው ጉዳይ አንድነትን ይፈጥራል። አንድነት ሲፈጥር ደግሞ የሚያስታውሰን ማን ነው? ፈጣሪያችን ማለት ነው። እግዚአብሔር አንድ ነው። እግዚአብሔር ምንም እንከን የሌለው ፈጣሪ ነው። እንደዚሁ ደግሞ ባልና ሚስት ማለት ነው በሰላም ሲኖሩ በፍቅር ሲኖሩ በቃል ኪዳናቸውን ጠብቀው ሲኖሩ ማለት ነው ድሮ ማለት ነው እግዚአብሔር ሲፈጥራቸው አንድ አድርጎ ነው የፈጠራቸው። ግን በውስጣቸው በፖቴንሽል ማለት ነው ሁለት ሰው ናቸው። ከዛ በኋላ እግዚአብሔር አዳምን እንቅልፍ ሰደው ተኝቶ ማለት ነው ሚስቱን ማለት ነው ከጎኑ ያወጣት ወይንም ከግራ ጎኑ ፈጠራት የሚባለው ማለት ነው። ይሄ የመለያየቱ ሂደት ዓላማው ምንድነው? እንደገና እነዚህ ሰዎች ማለት ነው ተመልሰው አንድ እንዲሆኑ ነው። ይሄ ደግሞ እንዴት ነው የሚሆነው? ባልና ሚስት ከተጋቡ በኋላ አንቺና አንተ የሚለው ይቆማል ማለት ነው። ይሄ ሲቆም ምንድነው የምናደርገው? እኛ እንላለን። ምናልባት ለምሳሌ እኛ ከሚለው ደረጃ ከደረስኩ በኋላ እኔ ብል በውስጤ ማንን ነው ማካተት? ሚስቴን አካትታለሁ ማለት ነው። ሚስቴ ደግሞ እኔ ስትል ማለት ነው ምንድነው በውስጡ የምታካትተው? ባሏን ታካትታለች ማለት ነው። ስለዚህ ይሄ የትዳር ጉዳይ ማለት ነው ጥልቅ ጉዳይ ነው። ጥልቅ ከመሆኑም የተነሳ እያንዳንዳችን ማስታወስና መረዳት የሚገባን ትዳር እንዲሁ ዝም ብሎ የምንመሰርተው እንዲሁ ዝም ብለን የምንፈታው አይደለም። ለምሳሌ በአማርኛ ቋንቋ ምን ይባላል? ባልና ሚስት ከአንድ ምንጭ ይቀዳሉ ይባላል አይደል? ለምንድን ነው እንደዛ የሚባለው? ባልና ሚስት ከአንድ ምንጭ ይቀዳሉ ሲባል ለምንድን ነው? ምክንያቱም ምንጭ አለ አይደል? ምንጭ ከመሬት ከወጣ በኋላ የተለያየ መንገድ ይሄዳል። ነገር ግን ዋናው ስሩ መሰረቱ ምንድነው? አንድ ነው።
ውሃው የሚወጣው ከአለቱ የሚወጣ አንድ ነው፣ ግን ከውጭ ሲወጣ የተለያየ መንገድ ይኖረዋል ከውጭ። ስለዚህ ምናልባት እኛ ያን የተለያየ ስናይ ይህ ምንጭ የተለያየ ምንጩ ማለት ነው ስናይ የተለያየ እንትላል በተለያየ መንገድ ይወርዳል። ስለዚህ የተለያየ ነው እንላለን። ነገር ግን አይደለም። ከስሩ ስንሄድ ከመሰረቱ ስንሄድ ማለት ነው ምናየው ምንድነው ያ ምንጭ የሚወጣው ከአንድ አለት ውስጥ ነው። ያ ከዛ አለት ውስጥ መውጣቱ ደግሞ የዛ የሁሉም የምንጭ ውሃ አንድ ርዕስ እንዳለው ወይም አንድ ምንጭ እንዳለው እንረዳለን። ለዚሁ ደግሞ ባልና ሚስት ምንም በተለያየ አካል ቢፈጠሩ ከተለያየ ቤተሰብ ቢያድጉ ቢወለዱና ቢያድጉ ስር መሰረታቸው የበለጠ ከስር መሰረታቸው በተለይ ማለት ነው እስትንፋሳቸው ማለት ነው አንዲት እስትንፋስ ነው። ያቺ እስትንፋስ ደግሞ አንድ የምትሆነው መቼ ነው? ባልና ሚስት ትዳር ሲመሰረቱ ብቻ ይሆናል ማለት ነው። እዚህ ላይ መጨመር የሚገባው የጥሩ ማን ነው በምንልበት ጊዜ ትዳር ለመመሰረት ወደዚህ ጎዳና በቃል ኪዳን ውስጥ ገብቶ ታቅፎ ለመኖር ብዙ ነገሮች ቅደም ተከተል ዝግጅት ያስፈልጋል። ህዝበ እስራኤል ኦሪትን ከመቀበላቸው በፊት ለ3 ቀን ያህል ንጹህ ነው ተራራውም እስከምትቀርቡ ድረስ እንደሚባለው እንዳንዲት በጫጉላ ከመንገባቸው በፊት የሰርጉን ማንኛውም ዝግጅትን ያውቃል። ሰርጉ እስኪደርስ ድረስ የሆፓ ምንለው ያ የሰርጉ ስነስርዓት እስከሚካሄድ ድረስ ያሉ ዝግጅቶች በጣም ደስ የሚሉ ናቸው እና ህዝበ እስራኤልም ልክ እንደዛ ናቸው። ያ ማለት ምንድነው? ሐታን ይላል። ሐታኑ ማነው? እግዚአብሔር። ካላይቱ ማነች? ሙሽራዋ ማነች? ህዝበ እስራኤል። በዛ ላይ በአንድ ባለትዳር ውስጥ በሚመጡበት ጊዜ ምን ይሆናል? ያ ሐታኑ ማለት ሙሽራው ይወርዳል፣ ሙሽራይቱ ወደ እሱ ትወጣለች። አይተህ እንደሆነ ብዙም ጊዜ የሆፓ የሚደረገው ወይም የጋብቻው ላይ የሚደረገው ከፍ ያለ ነው፣ ከሌሎቹ ከፍ ያለ ቦታ ነው። ከፍ ያለበት ምክንያት ለምንድነው? ከሲኔ ተራራ ጋር ተያይዞ ከፍ ያለበት ምክንያት ይወጣል። መጀመሪያ ከወላጆቹ ጋር እንደገና ይመለሳል፣ እሷን ይዞ ይሄዳል። እሷ እንግዲህ የባህል ወይም የሙሽራው ዓላማ ምንድነው? እሷን ከፍ አድርጎ መውሰድ፣ እሷን ካለችበት ቦታ ወደ ላይ ማንሳት። ያንን ለማድረግ ደግሞ ምን መሆን ነበረበት? መውረድ ነበረበት። ስለዚህ እግዚአብሔር በሲናይ ተራራ ወረደ። ስለዚህ በሲናይ ተራራ ሲወርድ ህዝበ እስራኤል ወጥተው ወደ ሙሽራው ወደ ላይ ወጡ። በዛን ሰዓት ያለው ሁኔታ ይህንን በምናይበት ጊዜ በትዳር በሁለት በእግዚአብሔርና በህዝበ እስራኤል ላይ ያለውን የትዳር በምናይበት ጊዜ ልክ እንደ ሙሽሪትና እንደ ሙሽራው ይመሰላሉ። የትሮስ ምንድነው? ሚዜ ነው ወይስ አጨብጫቢ ነው ወይስ ምንድነው? የትሮ የሙሴ አማች የዚህ ሂደት ገና የጋብቻው ስነስርዓት ከመግባቱ ከትልቁ ደረጃው ላይ ከመውጣታቸው በፊት ያሉ ዝግጅቶች ናቸው። የነዛ ዝግጅት በሽማ የትሮ ኮሄን ሚዲያን ሆቴን ሙሼ את כל אשר עשה אלוהים למשה ולישראל አሞኪ ሆቲ አሸም እትሰም ይምጻ ምንድነው የሰማው? ሁሉም ሰምተዋል። ዓለም ሁሉ ሰምተዋል። የትሮ የሰማው ምንድነው? ሰማና ቅድም እንዳልከው ወደ ህዝበ እስራኤል ካንዱ ከዚህ የቃል ኪዳን ምልክት ውስጥ ከዛ ውስጥ መግባት ፈልጓል። እንዴት ነው የመጣው? የትሮን በምናይበት ጊዜ መጀመሪያ የሙሴ ህይወትም የተመሰረተው እንበል በየትሮ ነው። የትሮ መጀመሪያ በግብጽ ላይ ፈርዖን ወንዶች ይገደሉ ሲል እኔ አልቻል ያለው እሱ ከሶስቱ አማካሪዎች ውስጥ ኢዮብ በለዓም እሱ ነበር። እንደገና ደግሞ ሙሴን ማለት ነው ፈርዖን ለመግደል በፈለገበት ጊዜ የፈርዖንን ባርኔጣ በጣለበት ጊዜ ራሱ ያረገበት ጊዜ ይገደል ተባለ። ለምን ትገላላችሁ? እስኪ ውሃና እሳት እናቅርብለት። እንግዲህ ነፍስ አውቆ ካደረገው ይገደል ብሎ ያንን ሙሴም በህይወት እንዲኖር ያደረገ ነው። እንደገና ደግሞ ሙሴ ሰው ገሎ ግብፃን ገሎ ወደ ሚዲያን በሄደበት ጊዜ መንገድ ላይ ኋላ ያሉ ልጆችን ቢያጠጣ ማንም ሰው ዝም ብሎ አልፋጅ ከቤት ሳታመጣ አመጣ በላ በሰራ ካበላ በኋላ ለቀው ከሱ እንዲቀመጥ አደረገ። ከዛ በኋላ እንዲያውም በጎችን እንዲጠብቅ እንደገና ደግሞ ልጁን አጋባው። ያ ምንድነው? የትዳር ዋናው ዓላማ ደግነት የመስጠት ነው። የትሮ ሌላው ምንም የጎደለው ነገር የለም። እነዚህም ሁሉ ይዞ ለዛ ወደ ትዳር ዓለም በምንመጣበት ጊዜ ምን መሆን አለበት ዝግጅቱ ማለት ነው? አንደኛ እያንዳንዳችን ካለን ቅድም እንዳልከው ቅደም ተከተል አድርገን ሁላችንም መቅረብ አለብን።
እንግዲህ መቀራረብ ካለ ምንድነው የሚለው? መቀራረብ ካለ ሁለቱም እግዚአብሔር እንኳን በሲናይ ተራራ እንደወረደው ሁሉ ሕዝበ እስራኤል ከግብፅ ከባርነት ወጣው በአንድ ልብ እንደቀረቡት ሁሉ የትሮ ሁሉን ነገር ጣል እርግፍ አድርጎ ኩራትን ሁሉ ማንን ጥሎ እንደመጣ ሁሉ ስለዚህ ኦሪትንም መግዛት የምንችለው ኦሪትና ትዳር አንድ አይነት ናቸው። ኦሪትም የተሰጠችው በሲናይ ተራራ፣ ሌላ ተራሮች ሁሉ ነበሩ፣ ግን ኦሪት የምትሰጠው በዝቅተኛው ተራራ። እያንዳንዳችን ትዳርን ለመመስረት ከፈለግነ ራሳችን ዝቅ አድርገን ሌሎችን ከፍ አድርገን ሌሎችን ደግፈ የምንወጣበት መንገድ ይኖራል። ይሄ ቃል ኪዳኑ ላይ እዚህ ላይ ማለት ነው። ለምሳሌ አሁን በትዳር ጉዳይ ባልከው ማለት ነው ትዳር ሲመሰረት አንድ ሰው ለምን እንደሚመሰረት ማወቅ አለበት። ትልቁ ነገር ማለት ነው። በተለይ ማለት ነው እዚህ ሀገር እያለን ማለት ነው ብዙ ማህበረሰባችን ማለት ነው ብዙ ነገር ያውቃል በትዳር ዙሪያ ማለት ነው። ስታሰብ አንዳንድ ጊዜ ብዙ ጊዜ ምንድነው ስለ ትዳር አሁን በተለይ ስልጠና ሳደርግ ወይም ስማር የተገነዘቡት ነገር ምንድነው ማህበረሰባችን ምን ያህል ጥልቅ እውቀት አለው በትዳር ማለት ነው። አሁን ሽማግሌዎችንም ስታይ የሆነ ነገር ሲፈጠር ሽማግሌዎች ችግሩ እንዴት እንደሚፈቱት ብዙ ነገር እውቀት አላቸው። እና አንድ የሚገርመኝ ነገር ምንድነው ብዙውን ጊዜ ሰዎቹ ለምሳሌ ኢትዮጵያ ላይ ማለት ነው አንዱ ከቋራ ሄዶ ጎጃም ይገባል፣ ከጎጃም ሄዶ አለፋ ይገባል፣ ከአለፋ ሄዶ ጎንደር ይገባል። የኛ ማህበረሰብ ይሁዲዎች ማለት ነው። አሁን ይህን ሲለው ማለት ነው ለምንድን ነው እዛው አካባቢ የማይገቡት? ለምን ሌላ ቦታ መሄድ አስፈለገ? ምናልባት አንድ መልስ የምሰጠው ነገር ምንድነው እነዛ ሰዎች የሚጋቡት ሰዎች ማለት ነው ምንም የተለያየ ቦታ ይፈጠሩ እንጂ ስር መሰረት ቅድም እንዳልኩት ስር መሰረታቸው አንድ ስለሆነ ነው። ምን ያህል እግዚአብሔር በተለያዩ ሩቅ ቢፈጥራቸው ማለት ነው እነዛ ግን ዞሮ ይገናኛሉ። ያ ምንድነው የሚያሳየው እነዚህ ሰዎች ምን ያህል እነሱ ትክክለኛ ባለትዳር እንደሆኑ። ባይሆኑ ኑሮ እግዚአብሔር አያገናኛቸውም ነበር። ስለዚህ አንድ መጀመሪያ ደረጃ አንድ ሰው ወደ ትዳር ሲገባ ለምን ወደ ትዳር እንደሚገባ ማወቅ አለበት። ይሄ መጀመሪያው። ሁለተኛ ደረጃ ደግሞ ምናልባት እኔ ትዳር ምን እንደሆነ ሳልጠይቅ ሳልማከር ሳላስብበት ልገባ እችላለሁ። ይሄ ሊሆን ይችላል። ሰዎች ነን፣ እንሳሳታለን። ከገባው በኋላ ግን ልጅም ሊፈጠር ይችላል፣ ላይፈጠርም ይችላል። ከገባው በኋላ ግን ይህን ትዳር ለምንድን ነው ለምን አስፈለገኝ ብዬ መጠየቅ ይኖርብኛል። ለምን ከዚህ ሴት ጋር መኖር አስፈለገኝ? ወይንም ለምን ከዚህ ከባለ ጋር ለምን አስፈለገኝ? የዚህ ትዳር ትርጉም ምንድን ነው? ይህ ትዳር ማለት ነው ምን የተለየ እድገት ይሰጠኛል? ምን የተለየ ትርፍ ያመጣልኛል? የሚለውን ጥያቄዎች መጠየቅ አለብን። ይህን ስል ግን ሰዎቹ መረዳት የሚገባቸው አይ እንደማይጠቅም ከተረዳው ለመፋታት አይደለም። ዓላማው ምንድነው? እግዚአብሔር ያዘዘንን ትእዛዝ በዚህ ዓለም የመጣነው ትእዛዝ ኑሮ ነው። የኃላፊነት አለን፣ ተልእኮ አለን። ያን ተልእኮ ለመፈጸም ደግሞ ግዴታ አንድ ባል ሚስት ያስፈልገዋል፣ አንዲት ሴት ባል ያስፈልጋታል። ያ ካልሆነ ማለት ነው ምናልባት ተልእኮችን ልንስተው እንችላለን። ሌላው ያልከው ምንድነው? ስለ የትሮ ማለት ነው ብዙ ክብር ያለው ያን ትቶ ወደ ህዝብ እስራኤል መጥቶ ገባ ማለት ነው። እንዳንድ ሆኗል። ያ ይህ የሚያሳየው ምንድነው? ምን ፍላጎቱን ነው። በሌላ በኩል ግን ለምሳሌ እግዚአብሔር ከሰማይ ወረደ ከሲናይ ተራራ ላይ ወረደ ይላል። አንዳንድ ጊዜ እኮ ምናልባት በባልና ሚስት መካከል የተለያዩ አለመግባባት ሊኖር ይችላል። የዚህ አይነት ሲያጋጥመና ይህን የእግዚአብሔርን ከሲናይ ተራራ ላይ የወረደውን በምን ያህል እግዚአብሔር ምን ክብር እንዳለ ክብሩን እናውቃለን። እግዚአብሔር ማለት ይሄ ነው ምን ገልጸው ነገር አይደለም። ግን ህዝበ እስራኤልን ለህዝበ እስራኤል ኦሪትን ለመሰሲል ሲናይ ተራራ ላይ ወረደ። እዚህኛ ደግሞ ማለት ነው በተለያየ አጋጣሚ ያለመግባባት ሲኖር ችግር ሲፈጠር ማለት ነው አንዳንድ ራሳችን ዝቅ ማድረግ ያስፈልጋል። ምንድነው አንድ አባባል አለ፣ ንፋሱ እስከሚያልፍ ራስ ማውረድ አስፈላጊ ነው። አንዳንድ ጊዜ ልናገር እችላለሁ፣ ግን አሁን ብናገር የምናገረው ነገር መልካም ነገር ያመጣል ወይስ
መጥፎ ነገር ያመጣል። በሌላ በኩል ደግሞ ለምሳሌ ይትሮ ለምንድነው ከዛ በፊት ያልመጣው? ለምን ከዛ በፊት አልመጣም? ለምን ከዛ በኋላ ህዝበ እስራኤል ኦሪትን ተቀብለው ወደ እስራኤል አገር ሊገቡ ከ40 ዓመት በኋላ ለምን አልመጣም? አንድ ሰው የተለያየ መልካም ጊዜዎች አሉ። እነዛን መልካም ጊዜዎች ማወቅና መረዳት ይኖርበታል። መጠቀም ይገባዋል። ይቶ ምንድነው ያየው? ይሄ አንድ ጊዜ ብቻ የሚያገኘው አጋጣሚ ነው። አንድ ጊዜ የሚያገኘው አጋጣሚ ነው። በዚህ መሰረት ምን አደረገ? ተጠቀመበት። እንዲሁ እኛ ደግሞ ማለት ነው በህይወትም እያለን እያንዳንዳችን በህይወታችን በግል ህይወታችን ማለት ነው አጋጣሚዎችን መጠቀም አስፈላጊ ነው። በሌላ በኩል ደግሞ እኛ የመጣ ነው ለዘላለም አይደለም። ለምንድነው አብርሃም አባታችን ለምንድነው ቤት አሰራም ብሎ ቢጠይቁት አይ እኔ እኮ እንግዳ ነኝ ያላቸው። ለምንድነው እንግዳ ቤት አይሰራም? ነገር ግን ያ እንግዳ ማለት ነው እንዲያደሩ ወይም የተላከበትን ነገር እንዲፈጽም እነዛን አጋጣሚዎች ይጠቀሙበታል ማለት ነው። ስለዚህ በትዳራችን ማለት ነው በትዳር ላይ ማለት ነው ስንኖር የተለያዩ አጋጣሚዎች ይኖራሉ። እነዛን አጋጣሚዎች ማለት ነው ለመልካም ነገር መተርጎም አስፈላጊ ነው። ለመልካም ነገር መለወጥ አስፈላጊ ነው። ወደኋላ ከመሄድ ወደፊት ለመሄድ ማለት ነው እነዛን አጋጣሚዎች ከተጠቀምን ማለት ነው። ለምሳሌ አንዳንድ ጊዜ የሆነ ሚስቴ የሆነ ነገር ስትናገር ያ ነገር ስትናገር እኔን የሚጎዳ ወይም የሚያስከፋ ነገር ከሆነ እኔ ብመልስ ማለት ነው የበለጠ ጠብ ይሆናል። ስለዚህ ዝምታ ወርቅ ነው ይባላል። ዝም ማለት ይችላል። ዝም ብዬ አሳልፈ ሌላ አጋጣሚ አግኝቼ አይ ይሄ ነገር እኮ ረብሾኝ ነበር፣ ይሄ ነገር እኮ አልተስማማኝም ነበር፣ እንደዚህ አድርገሽ ብትናገሪ ወይም እንደዚህ ብትይ ማለት ነው የበለጠ ረዳሽ ነበር እና ይሄ ስላልሽ ይሄ ነገር ሊጎዳኝ ይችላል ብዬ መናገር ይችላል ማለት ነው። ስለዚህ ይሄ በተለይ ማለት ነው አጋጣሚዎችን መጠቀም አስፈላጊ። በሌላ በኩል አንዳንድ ጊዜ ኩራት የሚባል ወይም ክብር የሚባል ጉዳይ አለ። ይሄ የሰው ልጅ በተፈጥሮ ማለት ነው ምን ከደው ነገር አይደለም። እያንዳንዳችን ክብር እንፈልጋለን። እያንዳንዳችን የሆነ ትንሽም ሆነ ትልቅ ኩራት አለ። የሰው ልጅ ኩራት አለው። ግን ያ ነገር ጠቃሚ ነው አይጠቅመኝም ነው። ይሄ ደግሞ የሚመዘነው በአጋጣሚዎች ነው። ክብር ማለት ነው ተስማሚ አጋጣሚ ሲኖር ሊያገለግለኝ ይችላል። ተስማሚ አጋጣሚ ካልኖረ ደግሞ ሊያጠፋኝ ይችላል። ስለዚህ እነዚህን ሚዛናዊ በሆነ አእምሮ መፈተሽ አስፈላጊ ነው ማለት ነው። ሌላው እዚህ ላይ በፓራሻ ለየት የሚለው ምንድነው? ድምፅ ጉዳይ ነው። ድምፁ እዚህ ላይ ብዙ ድምፆች አሉ። መላልሰው ብዙም ጊዜ ይህ ድምፅ የሚያሳየው ብዙም ጊዜ በትዳር ዓለም እግዚአብሔር ድምፅ ሰምተዋል። በእውነት ከዚህ ውስጥ ካሉት ከ10ቱ ትእዛዛት ውስጥ ህዝበ እስራኤል መጀመሪያ እናደርጋለን እንሰማለን፣ እናደርጋለን መጀመሪያ ማድረግን ከዛ በኋላ መስማት። ይሄ ሊሆን የማይችል ጉዳይ ነው። መሆን ያለበት መጀመሪያ ትሰማለህ ምን እንዳለ ከዛ በኋላ ማድረግ። ብዙም ጊዜ ላይ ከቅድሙ ጋር ይገናኛል አባባል። ብዙም ጊዜ አንድ ነገር ትዳር ዓለም በምንሄድበት ጊዜ ወይም ማንኛውም ነገር እኛ አንድ ላይ ከሆነ ማለት አባት እናቱን ይተዋል፣ በሚስቱም ይጣበቃል፣ አንድ ስጋም ይሆናል ያለውን ለማድረግ መጀመሪያ ተግባር ነገሮች የኛን ሂደት በደንብ ሊያሻሽሉት ይችላል። ብዙም ጊዜ መናገር የሚለውን ከመናገራችን በፊት ብዙም ጊዜ ማድረግን በተግባር ማዋልን ከተማርነ ለሌላው ሰው ደግሞ መናገራችን ብቻ ብዙም ሰው ብናየው ይናገራል። ይህን ብሎ ነበር፣ ይህን አድርጉልኝ ብሎ ነበር፣ ግን ያን ነገር አልተፈጸመም። ሆኖም ግን ሁለቱም ነገሮች አስፈላጊ ናቸው። በአንድ በኩል አብዛኛውን ማድረግ አለብን፣ በሌላ በኩል ደግሞ በቃ መናገር አለብን። ድምፅን አሽሜኔት ኮለህ እንደሚለው በሽራሽቤን በዚህ ላይ ምንድነው የሚለው? ድምፅ አሰሙኝ፣ ድምፁንም ሰሙኝ፣ ድምፁን ንጉድጓድ ሰሙ። በተደራለ ድምፅና መስማት፣ ድምፅን መስማት ምንድነው ትርጉሙ? ምንድነው? ምናልባት ይሄ የማዳመጡ ሁኔታ
ድምፅም ሆነ የማዳመጡ ሁኔታ ወደ ትዳር ስንወስደው ሌላ ትርጉም ሊሰጥ ይችላል። ግን መጀመሪያ ደረጃ መረዳት የሚገባን አብዛኛውን ጊዜ የሰው ልጅ ማለት ነው ነገሮችን የሚፈትሸው ነገሮችን ትንታኔ የሚሰጠው ነገሮች ትርጉም የሚሰጠው ምንድነው? አብዛኛውን ጊዜ በምንድን ነው? በማየት ብቻ ነው። አብዛኛውን ጊዜ ማለት ነው ወይንም ማለት ነው በአጠቃላይ ማለት ነው የሰው ልጅ ያለው ትንታኔ የሚመሰረተው ምንድነው? በአምስቱ ህዋሳት ነው። ለምሳሌ የሆነ ነገር ቀምሼ ማለት ነው በምላሴ ቀምሼ ይሄ እኮ መራራ ነው ወይም ይሄ እኮ ጣሚ ነው ወይም እንደማር ይጣፍጣል ልል ይችላል። ይሄን ያደረገ ያገዘ ምንድነው? ይሄ ህዋሳታችን ማለት ነው የመቅመስ ህዋሳታችን ይሆናል ማለት ነው። ብዙውን ጊዜ ግን የማየቱ ጉዳይ የሰው ልጅ ማለት ነው በ100% ማየት አይችልም። ብዙውን ጊዜ ግማሹን ነው የምናየው ወይም ሩቡን ነው የምናየው። ግማሹን ማየት ከቻል በግማሹ ተመርኩዤ እኔ ትክክል ካልኩኝ ግማሹ 50% ደግሞ እኔ ትክክል አይደለሁም ማለት ነው። ምናልባት በትዳርም ሊሆን ይችላል፣ በስራ ላይም ሊሆን ይችላል፣ በጓደኞቼ ጋር ሊሆን ይችላል። ብዙውን ጊዜ የሚሰጠው ትንታኔ ወይም ከሌ እኮ እንደዚህ ነው ይሄ እኮ እንደዚህ ነው የሚለው በማየት አብዛኛውን ጊዜ በማየት ነው። ነገር ግን ማሰብ የሚገባን እኛ ሙሉ በሙሉ በ100% ማየት አንችልም። ያ ማለት ደግሞ ትክክል ነኝ ባልኩት ፐርሰንት ማለት ነው ልሳሳት ይችላል። ይህን ወደ ትዳር ብንወስደው ማለት ነው ለምሳሌ የሆነ ነገር ባይ ማለት ነው አይ ሚስቴ እኮ ይህን ያደረገችው ወይም እኔን እንዲቆጣ ወይም እኔን ለመጉዳት ወይም ለመናቅ ወይም እኔን ላለማክበር ፈልጋ ሊላ ይችላል። ነገር ግን ምን ያህል እርግጠኛ ነኝ? ይህን ስል ማለት ነው ምን ያህል እርግጠኛ ነኝ? ጠይቄያታለሁ አልጠየኳትም? እሷ ያደረገችው በእውነት ይህን አስባ ነው? እርግጠኛ አይደለሁም። እስካልጠየኳትና ድምጿን እስካልሰማሁ ድረስ ማለት ነው እርግጠኛ አልሆንም። ሌላው ደግሞ ምንድነው ሚስቴ ከፊቴ ተቀምጣ የምታየውን ነገር ከኔ የምታየውን ነገር እኔ ከሷ ማየውን ነገር እኔ ስነግራት እሷ ስትነግረኝ ማለት ነው ሁለታችን ማለት ነው በ100% ማየት እንችላለን። ሁለታችን ማለት ነው መደማመጥ እንችላለን፣ ማስተካከል እንችላለን። አሁን ሌላው ደግሞ ምንድነው በማየቱ ጉዳይ ማለት ነው ሁለታችን 100% ማየት እንችላለን። እኔ ማላየውን እሷ ልታያለች ትችላለች፣ እሷ ማታየውን እኔ ላይ። ለዚህ ነው ሚስት መስታወት ነች። በዚህ አጋጣሚ ሚስት በዕብራይስጥ ወይም በሌሎች ቋንቋዎች ማለት ነው እንዲሁም ማለት ነው የትዳር አገልግሎት የምክር አገልግሎት ስንሰጥ ማለት ነው አንዱ ሞዴል ወይም የትዳር አገልግሎት መስጫ ሞዴል ምንድነው? መስታወት ነው። ማንኛው ነገር አንድ ሰው ከሚስቱ የሚያየው ጉዳይ በሙሉ ማለት ነው እሱ ላይ ማለት ለምንድነው? ምክንያቱም ሁለቶች አንድ ሰው ናቸው። ቅድም ያልነው ነገር አለ አይደል? ፈጣሪ ለማሳየት የሚፈልገው በሚስቱ ላይ ያሳያል። አዎ ቅድም ያልነው ነገር አለ። ሁለቶች የተፈጠሩት የእግዚአብሔር ምሳሌ ወይም የእግዚአብሔር ምሳሌ ለመመስረት ወይም ለመያዝ ግዴታ ሁለቶች አንዱ መሆን አለባቸው። ስለዚህ የሆነ ነገር ሳይከሷ ያ ነገር ከኔ ነው ያለው ወይም እሷ ከኔ የሆነ ነገር ስታይ ያ ነገር ማለት ነው ከሷ አለ ማለት ነው። ወይንም እግዚአብሔር ማለት ነው እኔ እንዳይ የፈለገውን ነገር ከሷ ያደርገዋል ወይንም እሷ ከኔ እንድታይ የፈለገው ነገር ከኔ ላይ ያደርገዋል ማለት ነው። አብዛኛውን ጊዜ ይህን ስናይ ምንድነው የምናደርገው? እኛ ይሄ ለምንድነው ምናምን እንቆጣለን። ከሱ ወይም ከሷ ጎደሎ እንዳለ የምንረዳው ነገር ግን ትክክል አይደለም። ምናልባት ጎደሎ ከኔ ሊሆን ይችላል፣ ስተቱ ከኔ ሊሆን ይችላል። ይሄ በማየቱ ጉዳይ ማለት ነው። በመስማቱ ጉዳይ ግን ብዙውን ጊዜ የማዳመጡ ሁኔታ ጠለቅ ያለ መንፈሳዊ ጉዳይ ነው። ከማየት ይልቅ ብዙውን ጊዜ የምንሰማው ነገር በጣም ውስጣችን የሚነካ ጉዳይ ሊሆን ይችላል። ይህ ጠለቅ ያለ ጉዳይ ነው። ስለዚህ የማዳመጡ ሁኔታ ምንድነው? እኛ ካላዳመጥና አንድ ሰው ካላዳመጠ ወይም የማዳመጥ ችሎታ ከሌለው ምንም ነገር ማድረግ አይችልም። ይኸው አሁን ካንተ ጋር ተቀምጫለሁ ወይ አንተ የምትለውን ካላዳመጥኩ ትርጉም የለውም ማለት ነው። እኔ የምለውን አንተ ካላዳመጥክ ትርጉም አይኖረውም ማለት ነው። እንዲሁም ማለት ነው በትዳር ላይ ስንሄድ ደግሞ አንዲት ሚስት
ባሏን ካላዳመጠች፣ አንድ ባል ሚስቱን ካላዳመጠ የመግባቢያ ቋንቋ የላቸውም ማለት ነው። መግባባት አይችሉም። ትዳር መመስረት አይችሉም። በአንድ ላይ መኖር አይችሉም። በዚህ አጋጣሚ ለአድማጮቻችን ማለት ነው እንደ ምክር ምንድነው የምናገረው ነገር ምንድነው? ከማዳመጥ ለማዳመጥ ነው። ምንም ነገር አይከፈልም። ሁላችን ለመናገር ፍላጎት አለን። ሐሳባችን የመስጠት ፍላጎት አለን። ነገር ግን እሱ የሚለውን ወይም እሷ የምትለውን እናዳምጣቸው። ይሄ የማዳመጥ ሁኔታም ደግሞ ማለት ነው ለምሳሌ በትዳርና በባልና ሚስት ሊሆን ይችላል፣ ልጆች ጋር ሊሆን ይችላል። በተለይ አሁን እዚህ ሀገር እያለነ ማለት ነው ልጆች የሚፈልጉት ምንድነው? እኛ እንድናዳምጣቸው ነው። ግን ምንድነው የሚሆነው? ምንድነው እኔ በቴሌፎን እያደረኩ ማለት ነው ልጁ ይናገራል። እኔ ግን ቴሌፎን ጋር ያለው ዋትስአፕ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ወይም ቤተሰብ የተላከ ዋትስአፕ ሊሆን ይችላል፣ ወይም እሱን አዳምጣለሁ። ግን ልጁ የሚፈልገው ምንድነው? ቴሌፎን ነው የሚፈልገው። እናት አባቱ እንዲያዳምጡት ነው። እናት አባቱ ያዳምጡት ልጅ ደግሞ ነገ የሚፈጥረው ልጅ ደግሞ ምንድነው የሚያዳምጥ ልጅ ይሆናል ማለት ነው። ምክንያቱም የተማረው ከማንም ሄደዋል ተማሩ እናት አባቱ የተማረው። በሌላ በኩል ደግሞ ባልና ሚስት አንዱ ሌላውን ሲያዳምጥ ልጆቹ ከሰሙ ማለት ነው ያደርጉ ማለት ነው። ትዳር ሲመሰርቱ ይሄን የሚያደርጉ ሌላ አይደለም። ስለዚህ የማዳመጡ ሁኔታ ተለቅ ያለ ጉዳይ ነው። እኛ ትልቅ ነገር ነው። እኛም እንደ ምክር የምንወስደው ነገር ምንድነው? የማዳመጡን ሁኔታ ማጉላት አስፈላጊ ነው። በተለይ እዚህ ሀገር ከመጣን ብዙ ነገሮች አሉ እኛ እንዳናዳምጥ ያደርጉና ቴሌፎን ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ እንዲሁ ዝም ብሎ የተለያዩ ነገሮች ሀዳሾት ሊሆን ይችላል፣ ያለ ዜና ልንሰማ እንችላለን። ነገር ግን መቼ ነው የምናዳምጠው? ለምሳሌ ልንገር፣ አንድ ሰው ጠዋት ይነሳል አይደለ? አንድ ሰው ጠዋት ይነሳል፣ ተዘጋጅቶ ስራ ይሄዳል። ከስራ ይመለሳል። ብዙም ጊዜ ወይም ይደክመዋል፣ ወይም ልቅሶ ይሄዳል፣ ወይም ሰርግ ይሄዳል፣ ወይንም ሀዳሾት እንትን ዜና ይሰማል። ከዛ በኋላ ሲደክመው ለነገ ለመዘጋጀት ምን ያደርጋል? ሂዶ ይተኛል። መቼ ነው እኛ ራሳችን የምናዳምጠው? መቼ ነው ሰዎች የምናዳምጣቸው? ሽማግሌዎች ሊሆኑ ይችላሉ። እነዛን ሽማግሌዎች የምናዳምጣቸው መቼ ነው? ልጆች የምናዳምጣቸው መቼ ነው? ጊዜ የለህም። ለምሳሌ ስተኛ ማዳመጥ አልችልም። ስተኛማ ማንም አያናግረኝም። ስለዚህ ይህን ጉዳይ ለማጉላት ከተፈለገ ማለት ነው እያንዳንዳችን ቢያንስ ማለት ነው ግዴታ 1 ሰዓት አይደለም 5 ደቂቃ ማለት ነው ስልኬንም ሆነ ማንኛውንም ዘግቼ ከማንኛውም ለምሳሌ ሩብ ሊሆን ይችላል፣ ሀደር ሊሆን ይችላል፣ ዘግቼ ማለት ነው 5 ደቂቃ ማለት ነው ራሴን ማዳመጥ መጀመር አለብኝ። ራሴን ካዳመጥኩኝ ምን አይነት ስሜት እንደሚሰማኝ የማዳመጥ ችሎታዬን እያዳበርኩ እመጣለሁ። ሌሎች አንደኛ የማዳመጥ ችሎታዬን አዳብራለሁ። በሁለተኛ ደረጃ ደግሞ ወደ ራሴ ይመለሳል። ትልቁ ነገር ወደ ራሴ ይመለሳል። ወደ ራሴ ስመለስ ደግሞ ምን አይነት ስሜት እንደሚሰማኝ ከስራ በሆነ ከልጆችም ጋር ከትዳርም ሆነ ምን አይነት ሐሳብ እንዳለኝ ምን አይነት መልስ እንደምመልስ ምን አይነት መልስ እንደምመልስ መረዳት እችላለሁ። ወደ ራሴ ከተመለስኩኝ ነገሮችን በቀላሉ ማስተካከል ይችላል። ይሄን ለማድረግ ደግሞ ምን ያስፈልጋል? ማዳመጥ ያስፈልጋል። ይህ ማለት ትዳር በጣም ጥልቅ የሆነ ነው። ለዚህ ነው በመኃልየ ሰሎሞን ሽራሽር የምንለው ማለት ነው ምዕራፍ 3 ላይ ቁጥር 11 ላይ የሚለው ምን ይላል? በዮም ኸጡናቶ በዮም ሲምካት ሊቦ ይላል። በዮም ኸጡናቶ ማታንቶራ ኦሪት የተቀበልንበት ጊዜ ነው ይላል። በዮም ሲምካት ሊቦ ቤተ መቅደስ ይላል። ቤተ መቅደስ ማታንቶራ ማለት ቅድም እንዳለው ሙሽሪትና ሙሽራው የሚገናኙበት እያንዳንዱ ካለበት ቦታ ወርዶ ካለበት ሁለቱም የሚገናኙበት ያንን ጊዜ ሁሉ ጊዜ የሚያስታውሱበት ወደ አንድ ሰው የሚቀየሩበት የተለያየ ሆዜ ምንለው ያ ክቱባ ምንለው ማለት ነው የትዳር ውል ማለት ነው። ይሄ ኦሪታችን ነች። ኦሪት ልክ እንደ ክቱባ ትቆጠራለች። ኸታን
ሙሽራው እግዚአብሔር ሲሆን ሙሽራይቱ ህዝበ እስራኤል ሲሆኑ ኦሪቱ የክቱባ የጋብቻ ውል ሲሆን በዛው ውል እንግዲህ ቅድም ያልከዋል እስካሁን ድረስ እግዚአብሔር ስምምነቱ ማለት ነው የቃል ኪዳኑ ምልክት የቃል ኪዳኑ ገበታ ማለት ሐጽዳዲ ነበር አንድ ብቻ እግዚአብሔር ብቻ የሚገደድበት ሰው የማይገደድበት ከዚህ ግዴታ ውስጥ ያልገባበት ማለት ከዚህ ግን በበረጋ አባቱንና እናቱን ይተዋል በሚስጥም ይጣበቃል ባለው ጊዜ ክቱባ የስምምነት የጋብቻ ውል ከተፈረመ በኋላ እንደውም በዛ ላይ የሚነበበው ምንድነው አንተም ሚስትህ ሳትፈቅድልህ ሌላ ቦታ እንዳትሄድ አንቺም የእናቴ አባት የቤቴ ለእናቴ ነው መሄደው ብለሽ ፍቃድ ሳትጠይቂ እንዳትሄጂ እንደውም ባላኻው ብዙ ነገሮች አሉ ያ ማለት ያለውን ግንኙነት በትክክለኛ ጠብቀን እንድንኖር ከተፈለገ በውሉ በስምምነቱ መሰረት መቆም አለ ያም ኸታን በየም ኸቱናቶ በየም ሲምኻት ሊቦ ይላል ማለት ሲምኻት ሊቦ ሲምኻት ሊቦ በየም ኸቱናቶ ማተንቶ በየም ሲምኻት ሊቦ ቤተ መቅደሱ የከገነባው ምንድነው እስካሁን ይላል እስካሁን እግዚአብሔር በሰማይ ዘንድ ነበር ግን ምን አለ እግዚአብሔር በሰማይ ዘንድ ሰማይ የእግዚአብሔር ነው መሬት ለሰው ይሰጣል ነገር ግን ምን አለ እግዚአብሔር እኔ ከናንተ የምፈልገው ምንድነው አለ ቤተ መቅደስ እንደሰሩ እኔ በዚህ ዓለም በምድር ለመኖር ፈልጋለሁ ቤተ መቅደስ ስሩልኛል በትዳር ላይ ሰጭ አለ ተቀባይ ሰጪው ፈጣሪ ነው እግዚአብሔር ተቀባዩ ሰው ነው እኛ ሰዎች ሰማይ አለ ሰማይ ዝናብ ነው መሬት ተቀባይ ነች መሬት ተቀበላለች የምትቀበለውን ታበቅላለች ጤፍ ከዘራህ ጤፍ ይወጣል ዘንገዳ ከዘራህ ዘንገዳ ይወጣል እግዚአብሔርም እንደዚህ ነው ለሕዝበ እስራኤል ተወሪት ይሰጣል በረከትን ይሰጣል ያንን በረከት ደግሞ የምናዘጋጀው ዕቃ በጣም አስፈላጊ ትዳርም ቤተ መቅደስ ነው ለዚህ ነው ያለው ወደ ከሁለት ፓራሻ በኋላ እንደርሳለን ባስሉ ምቅዳሽ በሻካንት በተወካል እያንዳንዱ ትዳርን የመሰረተ ሁሉ በእግዚአብሔር ዘንድ ቤተ መቅደስ እንደገነባ ይቆጠራል ቤተ መቅደስ በየም ሲምኻት ሊቦ ማለት ልብና ሃይምሮ አንድ ላይ ሲሆኑ ትዳር ይመሰረታል ያ ማለት እያንዳንዱ በስምምነቱ ሲውል ማለት ቅድም ያልከዋል ብሪት ማለት በቁጥር ሲተነተን 612 ይሆናል ይሄ 613 ትእዛዛት አለ እግዚአብሔርን ከመካከላችን ካገባን 613 ብዙም ጊዜ ሰዎችን የሚያፋጅን ለምሳሌ ይላል ከአስርቱ ትእዛዛት ውስጥ ራሱ ይላል ከአስርቱ ትእዛዛት ውስጥ ምን ይላል አንኳ ሸመሎ ከካሸሮ ጽድቃን ያለች ምጽአት እኔ እግዚአብሔር አምላክ ነኝ ከግብጽ ምድር ያወጣው ይሄ ምን እንድትተካል ይላል እምነትን ይተካል በትዳር ላይ እምነት መኖር እምነት ትልቅ ነገር እንግዲህ የስምምነቱን አንደኛ መታመን አባቱን እናቱን ይተዋል በሚስቱም ይጣበቃል የሚለው በዚህ አጋጣሚ አባቱን እናቱን ይተዋል ከሚስቱም ጋር ይጣበቃል የሚለው ጉዳይ የሚገርመው ነገር የተለያዩ ሊቃውንቶች ምን ያስረዳሉ አንድ ሰው ትዳር መሰረተ ማለት ስለመሰረተ ትልቅ ነው ማለት አንችልም አንድ ሰው ለምሳሌ ትዳር ባልና ሚስት ሲመሰረቱ ትልቅ ናቸው ማለት አንችልም ምክንያቱም እስካሁን በውስጣቸው ነገር ያለ ነገር ምንድነው የመቀበል ሁኔታ ነው ያላቸው የመስጠት ሁኔታ ገና አልለመዱትም ገና አላደጉበትም ስለዚህ አንድ ወንድ ከሚስቱ ጋር ሲጣበቅ ወይንም አንድ ሴት ከባሏ ጋር ሲጣበቅ በአንድ ላይ ሲሆኑ በአንድ ላይ ማደግ ይጀምራሉ ማለት ነው በአንድ ላይ ማደግ ሲጀምሩ የመቀበሉን ሁኔታ እየተወ ማለት ነው የመስጠት ሁኔታ ልምድ ያካበቱ ይለምዳሉ ማለት ነው ይሄ ግን የሚለምዱት እንዴት ነው ከውስጥ ወደ ውጭ አይደለም ባልየው ለሚስቱ ይሰጣል ሚስቱ ደግሞ ለባሏ ትሰጣለች ከዚህ አንፃር
እኔ ስበላ ማለት ነው አይ ሚስቴ እኮ ሚስት አለኝ ያችን ቆርሼ ዳቦ ከሆነች ማለት ነው ቆርሼ ለሚስቴ አቆያታለሁ መስጠት ጀምራለሁ። እንደዚህ ደግሞ ሚስቴ ደግሞ ስትበላ ባሌ እኮ ገና ስራው ላይ ይመጣል ብላ ከምትበላው ቀንሳ ማለት ታስቀምጥልኛለች። ይሄ ምንድነው? እዚህ ነው የሚማሩት መቅደስ። ለዚህ ነው አንድ ሰው እናት አባቱን ለቆ ምክንያቱም እናት አባት በ80 ዓመትም ቢሆን ማለት ነው ከመስጠት አይቆጠቡ እንደ ህፃን ነው የሚያዩ። ያ ምንድነው? መጥፎ ጎን ሆኖ አይደለም ግን በውስጣቸው ያለው ነገር አንተ ልጃቸው እንደሆንህ ነው በ80 ዓመትህ ማለት ነው። እና ስለዚህ ኦሪት ማለት ነው እግዚአብሔር ኦሪትን ሲሰጠና ዝም ብሎ እያንዳንዱ ኦሪት ቃል ዝም ብሎ አይደለም የተጻፈው። ይሄ ለምንድን ነው? አንድ ሰው ትዳር ሲመሰርት የመጀመሪያ ነገር የሚያደርገው ምንድነው? መስጠትን መማር ይጀምራል። መስጠትን መማር ከጀመረ በራሱም ሆነ ከሚስቱ ጋር የማደግ ሁኔታ ይፈጠራል ማለት ነው። በዚህ መሰረት ነው ይሄ የተባለ። ሌላው አሱሊ ሚክዳሽ በሻኻንቲ ቢጦኻም ያልከው ጉዳይ አለ። ይሄ የተጻፈው ፐሱክ አለ። ይህ ምንድነው? እንበል በአሁን ጊዜ ሚክዳሽ የለም ወይም ቤተ መቅደስ የለም። እግዚአብሔር የሚፈልገው ነገር ምንድነው? ልባችን ነው። ለምሳሌ ቅድም ያልከው ምንድነው? ትዳር ሊመሰረት የሚችለው ልብና አእምሮ አንድ ሲሆን ነው። ይሄ ልብና አእምሮ አንድ ሲሆን እምነት ሊፈጠር ይችላል ማለት ነው። ስለዚህ ይሄ የሚፈጠረው ደግሞ ምንድነው? ሁለቶቹ በአንድ ላይ ሲሰሩ ነው። ነገር ግን ሊቃውንቶች የሚያሰሩት ነገር ምንድነው? ልብ የስሜታችን ማህደር ነው። ልባችን ማለት ነው የስሜታችን የተለያየ መጥፎም ሆነ ጥሩም ሆነ ፍቅርም ሆነ ጥላቻም ሆነ ቅናትም ሆነ የሁሉም ስሜታችን መከማቻ ወይም ማህደር ልባችን ይሆናል ማለት ነው። የተለያየ ረቂቅ አእምሯችን ወይም ሐሳቦችን የምናከማችበት ደግሞ አእምሯችን ነው ማለት ነው። ስለዚህ ልባችን ብዙ ጊዜ ብዙ ነገር ሊፈልግ ይችላል፣ ግን መንገድ ሊኖር ይገባል። መስመር የሚያስይዘው መሪ ሊኖር ይችላል። ይህ ደግሞ አእምሯችን ነው ማለት ነው። አእምሯችን በልባችን ላይ ስልጣን ከዋለ ከሰለጠነ ማለት ነው አቅጣጫ ይኖርናል። እያንዳንዱ ስሜት ጥሩም ሆነ መጥፎ በትክክል ይሄዳል ማለት ነው። ለምሳሌ ጥሩ ስሜት ቢኖር ማለት ነው ለምሳሌ የመስጠት ስሜት ማለት ነው ትልቅ ቢሆንና ለያገኘሁት ማለት ነው መስጠት ከሆነ ዞሮ ዞሮ እኔ ደሃ ልሆን ይችላል። ግን በሃይምሮ ነገር ግን አእምሯችን ማለት ነው ረጋ አንተም እኮ ያስፈልግሃል። ይሄ በልክ መሰጠት አለበት። ገንዘብ መስጠት ፈልጋ ፍላጎት አለ እንባያ ችግር የለውም መስጠት ይችላል፣ ግን በልክ መስጠት አለበት። በዚህ አጋጣሚ እኔ መስጠትን ብቻ ለመመልከት ያለብኝ ያ የሚቀበለው ሰው ምን ያህል የመቀበል ፍላጎት እንዳለው መመርመር አስፈላጊ ነው። ስለዚህ አእምሯችን በስሜታችን ላይ ወይም በልባችን ላይ ስልጣን ካለው ነገሮቹ መስመር ይዛሉ። ለዚህ ደግሞ ማለት ነው በትዳር ላይ ማለት ነው አንድ ጊዜ ለምሳሌ ባል አእምሮ ሊሆን ይችላል፣ ሚስት ልብ ልትሆን ይችላል፣ ወይም በተቃራኒው ማለት ነው። ስለዚህ እያንዳንዳቸው ኃላፊነታቸው ማወቅ አለባቸው። እኔ ባል ነኝ። እኔ ምን ማድረግ ኃላፊነቱ ምንድነው? የባል ኃላፊነቱ ምንድነው? የሚስቴን ፍላጎት ማሟላት አለብኝ የለብኝም? እንዴት ነው ማሟላው? ምን አይነት የሚስቴ የተለያየ ፍላጎት አላት። እንደዚሁ ደግሞ ሚስቴ ደግሞ ኃላፊነቷን ማወቅ ይኖርባታል ማለት ነው። ምን አይነት ነገር ባሏ ያስፈልገዋል? በምን አይነት መንገድ ከባሏ ጋር የበለጠ ግንኙነት ወይንም የመግባቢያ ቋንቋ ፈጥራ ማለት ነው ካሉበት ደረጃ ከፍ ይላሉ የሚለውን ሁሉ ጊዜ ማሰብ ያስፈልጋል። ከዚህ ምንድነው ምንማረው? አሱሊ ሚክዳሽ በሻኻንቲ ቢጦኻም እግዚአብሔር አምላካችን ምንድነው የሚፈልገው? ልባችን ነው። ልባችን ብዙ ነገር ማመንጨት ይችላል፣ ግን ገደብ መኖር ይኖርበታል። ስለዚህ አእምሯችን ስልጣን ካለው አእምሯችን በተለያየ የማስተካከል ችሎታ ካለው ወይንም እኛ ለእያንዳንዱ ስሜት ለሚመነጨው ስሜት በልባችን ከሚመነጨው ስሜት ማለት ነው እኛ እያንዳንዱ መስመር ካዝያዝ ነው ማለት ነው ትልቅ ደረጃ እንደርሳለን፣ ማደግ እንችላለን። እንዲሁ ደግሞ ባልና ሚስት ማለት ነው የተለያዩ ነገሮች ሊፈጠሩ ይችላሉ። እነዛ ነገሮች ማለት ነው
በትክክል የመፈተሽ የመመርመር መስመር የማስያዝ ችሎታ ከፈጠሩ ያ ትዳር ማለት ነው ከፍተኛ ትዳር ሊሆን ይችላል። ይህ ግን የሚጀምረው ምንድነው? መስጠት ከሚለው ጉዳይ ነው። አንድ ሰው ቤተሰቡን ለቆ ማለት ነው ትዳር እስካልመሰረተ ድረስ ከሚስቱ ጋር ማለት ነው አንድ አካል ሆኖ አንድ ቤት ውስጥ ሆኖ እስካልመሰረተ ማለት ነው ከወላጆች ጋር ከኖረ ማለት ነው አስቸጋሪ ነው የሚሆነው። ምክንያቱም ምናልባት ለሚስቱ በቂ ክብር ላይሰጣት ይችላል። ምናልባት ወላጆቹ ማለት ነው ለሱ ልጃቸው ስለሆነ በላህ አልበላህም ሊሉ ይችላሉ። ነገር ግን እሷ ላትታወስ ትችላለች። ስለዚህ እግዚአብሔር በኦሪት ምንድነው የጻፈው? አንድ ሰው አባትና እናቱን ለቆ ከሚስቱ ጋር ይጣመራል። ይህ ማለት አንድ አካል መሆን አለበት። አንድ አካል መሆን አለበት። የተፈጠረው ብቻህን አይደለም። ሌላው አንዳንዴ ያለ መግባባት ይፈጠራል ማለት እዚህ ላይ የምናየው ምንድነው? ህዝበ እስራኤል ምንም እንኳን እግዚአብሔርን ለመስማት ሁለቱን ቃላቶች ቅድም እንዳልነው የእግዚአብሔር አምላክ ነኝ ከግብፅ ምድር ያወጣው ከኔ በቀር ሌላ አምላክ አይኖርም ብሎ የእግዚአብሔርን ድምፅ ለአንዴና ለመጀመሪያ በህዝብ ደረጃ የሰሙበት። ለዚህ ነው ኦሪታችን እውነተኛ የተባለ። ማንኛውም የዓለም ህዝብ እግዚአብሔር በሲናይ ተራራ ተገልጾ ለህዝብ እስራኤል ኦሪት እንደሰጠ ለሙሴ ብቻ ሳይሆን ራሳቸው ጆሮቸው ሁሉ የማይሰማ ጆሮአቸው ሁሉ ተከፈተ፣ አይናቸው ሁሉ የማያይ አይናቸው ሁሉ ተከፈተ። እንደዚሁም ድምፁንና እንትኑን እሳቱን በሙሉ አዩት ይላል። ሁሉም ነገር እኩል የሆነበት ጊዜ አንዳንድ ከዛ ሁለቱን ድምፅ ከሰሙ በኋላ ምን ተከሰተ? ህዝበ እስራኤል እግዚአብሔርን ፈሩ፣ መስማትም አልቻሉ። ስለዚህ እግዚአብሔር አይናገረን አንተ ሙሴ ተናገረን ብለው ወደ ኋላ ሸሹ፣ ፈሩ ይላል። አንዳንዴ ደግሞ በትዳር ዓለም በምናይበት ጊዜ ፍራቻዎች አሉ። ማንግባባበት ጊዜ ይኖራል። አንዱ ወይም የመቀበሉን ችሎታ ቢኮሬት ምንለው ያንን ነገር አንዱ በአንድ ላይ በሚናገርበት ጊዜ የመቀበሉ ኃይል ላይ ነው ይችላል። በዚህ ላይ ደግሞ እንደ አንተ አይነት ሌሎችም የተማሩ አማካሪዎች ያስፈልጋል። ሽማግሌዎች፣ ሀገር ሽማግሌ እንደምንለው ነገሮችን ሄዶም ለዛ ችግር መፍትሄ መሻት ትልቅ ነገር ነው። ያ ማለት ትዳሩ ትክክለኛ አይደለም ማለት አይደለም። ልክ በዚህ ላይስ ምንድነው የምትለው? እንዴት ነው አንዳንድ ችግሮች ሲፈጠሩ እነዛን ችግሮች እልባት መስጠት የሚችለው? በመንገድ አንደኛ ደረጃ መጀመሪያ የጠየቀው ጥያቄ በጣም መሰረታዊ የሆነ ጥያቄ ነው። ምክንያቱም ትዳር ኖሮ ችግር የለም ማለት ይሄ ማይሆን ጉዳይ ነው። እንኳን የሰው ልጅ ጉልቻና ጉልቻ ይጋጫል ይባላል። በተለይም ባልና ሚስት ማለት ነው ብዙ ጊዜ የመጋጨት ሁኔታ ይኖራል፣ ያለ መግባባት ሁኔታ ሊኖር ይችላል። ግን ወደ ኋላ ልወስድህና ብዙ ጊዜ የኛ ማህበረሰባችን ማለት ነው የሚጠቀምባቸው መንገዶች በጣም ለየት ያሉ ናቸው። ያ ምንድነው? ለምሳሌ አሁን ባልና ሚስት ሲጣሉ የሚላከው ሽማግሌዎች ይሄዳሉ። እነዛ ሽማግሌዎች አንዳንዴ ሁለቶችን በአንድ አድርገው የሚጠይቁበት አጋጣሚ አለ። በሌላ ጊዜ ደግሞ የብቻ አድርገው የሚጠይቋቸው አለ። ይህም እዚህ ማለት ነው በምክር አገልግሎት ስንሰጥ ማለት ነው የዚህ አይነት መንገድ ነው የምንጠቀመው። ምናልባት አንዳንድ ጊዜ የተጣሉ ሰዎች ማለት ነው አንድ ላይ አድርገህ የምክሩን አገልግሎት ለመስጠት ወይም ችግራቸውን ለመፍታት ብትሞክር ማለት ነው ይሄ የበለጠ ችግሩን ያበረታዋል ማለት ነው። ስለዚህ የብቻ ማለት ነው አንድ ጊዜም ሆነ 3 ጊዜም ሆነ 4 ጊዜም ሆነ 10 ጊዜም ሆነ ማለት ነው ካገኛችሁ በኋላ የተለያዩ ነገሮች ማለት ጠቡ የሚነሳው በአንድ ነገር አይደለም። ይሄ ብዙ ጊዜ አብሮ የቆየ ብዙ ጊዜ ማለት ነው አንዱ እየተጎዳ አንዱ እየጎዳ የኖሩበት ሁኔታ ይፈጠርና መጨረሻ ያ የተጎዳ ሰው ይዞ ተሸክሞ የሆነ ደረጃ ሲደርስ በቃኝ ይላል። ከዛ በኋላ አሁን ያን ሰው እንግዲህ አሁን ተመለስ ብትለው ምንድነው ጥፋቱ ምንድነው ብትል ቃል አይገልጸውም። ምክንያቱም ያ ሰው ብዙ ጊዜ ተሸክሞት የኖረው ጉዳት አለ፣ ብዙ ጊዜ ተከፍቶ ኖሯል ማለት ነው። ስለዚህ የዚህ አይነት አጋጣሚ ሲኖር ለብቻ አድርጎ መጀመሪያ ማነጋገር አስፈላጊ ነው። ለምሳሌ ተጎዳሁ የሚለው ሰው ማለት ነው ግዴታ ያለውን ስሜት ማለት ነው ማውጣት አለበት። ያ ስሜት ካልወጣ ማለት ነው ፈጽሞ ሊሆን አይችልም።
ይሄ ደግሞ በዚህ አጋጣሚ ቅድም የረሳሁት ነገር ምንድነው ትዳር ሲመሰረት ማሰብ የሚገባና ማለት ነው ስለ ልጆች ነው። አዎ ያ እንዳረሰው ብዬ ነው ይሄን አሁን ተናገረው ምንድነው አንድ ሰው ትዳር ሲመሰረት ስለ ልጆቹ ማሰብ ይገባዋል። ዛሬ ነው የመሰረቱት ትዳር ማለት ነው ነገ በልጆች ትዳር ላይ ትልቅ ተጽዕኖ ያሳድራል። ለምሳሌ ብዙ ይሄ በዩኒቨርሲቲ የተለያየ ጥናት ይደረጋል እና እናት አባቱ የተፋቱ ልጅ ትዳር ሲመሰረት 50% የመፋታት እድል አለው። ግን ፍራቻ ነው ይጀምራል። 50% እንዲሁ ደግሞ የበለጠ ሚስቱም የዚህ አይነት ሁኔታ ካላት ማለት ነው የበለጠ ያ ትዳር ማለት ነው ከባድ ይሆናል ማለት ነው። ነገር ግን ይህ ማለት ትዳር አይመሰረትም ማለት ነው። እናት አባታቸው ያለ እናት አባት አድገው ትዳር መሰረተው ነው ሰዎች ብዙ ሰዎች ማለት ነው። ያ ምንድነው ግን ያስፈልገው መግባባት ያስፈልጋል ማለት ነው። ስለዚህ አንድ ነጥብ የምናገረው ምንድነው ይሄ ስለ ልጆች ጉዳይ መታሰብ አለበት። አሁን ባለንበት ጊዜ ብዙውን ጊዜ የትዳር ክርክር ወይንም የትዳር የተለያዩ ችግሮች ማለት ነው በልጆች ላይ ማለት ነው ብዙ ትልቅ ተጽዕኖ ያሳድራል። ብዙ የአእምሮ ስብራት ያደርስባቸዋል። ምክንያቱም ለምሳሌ አሁን ብዙ ጊዜ በአእምሮ በሽተኞች ጋር እሰራለሁ። እነዛ ወጣቶች ናቸው። ግን አብዛኛው የሚመጡት ምንድነው በእውነት የሆነ ችግር የአእምሮ ችግር ኖሮባቸው አይደለም። ግን 10 ዓመት 15 ዓመት እናት አባታቸው ሲጣሉ ይሰማሉ። ያ በእነሱ አእምሮ ማለት ነው 15 ዓመት በየቀኑ ይሰማሉ። ሲጣሉ ሲጨቃጨቁ ይሰሙና ያን አረጋማት 15 10 ዓመት ማለት ነው ሲሰሙ ይቆዩና መጨረሻ ላይ እነዛ ልጆች የሚሰሙትን ነገር የመያዝ ወይም የመስማት ኃይል የላቸው እና የተለያየ ነገር ይደርስባቸዋል። እና ይሄ ጉዳይ ማለት ነው በማህበረሰባችን ላይ ማለት ነው በተለይ ማለት ነው መጣላት ያለ ነው፣ አለመግባባት ያለ ነው። ነገር ግን ችግሩን ለመፍታት ወይም መከራከር ያለብኝ መቼ እንደሆነና እንዴት እንደሆነ ማረዳት ኃላፊነት አለብኝ ማለት ነው። በተለይ እነዚህ ነገሮች ከልጆች ፊት ማለት ነው ባናረጋቸው በጣም የተመረጠ ነው። ልጆች ማለት ነው ይህ ነገር መስማት አይገባቸው። ኦኬ አሚስቴ ጋር የሆነ ያልተግባባሁበት መንገድ አለ፣ ችግሩ ከሷና ከኔ ነው እንጂ ልጆች እኮ እዚህ ጋር አያገባቸው። አዎ እንግዲህ እዚህ ላይ እኔ ማየው እውነትህን ነው። ብዙውን ጊዜ እነዚህ ነገሮች የሚፈጠሩ ቅድም ያልነው ነገር አለ። ትዳር ሲመሰረት ሁለት ሰዎች በትዳሩ ዓለም እያልን ግን ሁለት ሰዎች ነን ብለን የምናስብ ከሆነ እያንዳንዱ የራሱን ፍላጎት ለማሟላት ልክ ቅድም ሳይጋባ እንደነበረው ህይወት ለመኖር ስለሚፈልግ እኔ ተሞር ሰርዶ ይቀላለች አያ እንደምንለው ምንም ነገር ተከራ አይችልም። ለዚህ ነው ያለው እግዚአብሔር በሲናይ ተራራ ወረደ ማለት እያንዳንዱ ሰው ዓላማውን ከፈለገ የቤት ቅድስና ኃላፊነት እንኳን ተቀድመ መምጣት ኃላፊነትን መወጣት ማለት ኃላፊነትን መወጣት ማለት ከእግዚአብሔር ጋር እጅና ጓንት መሆን ማለት እግዚአብሔር የሚያዘ ፈጣሪ የፈጠረን አምላክ እኛን ያመጣን ወላጆች ብሎ ሲያስቀድሞ ሲያመጣን ልጆችን ማሳደግ እንድንችል ነው። እኛ ዛሬ ከማን ላይ ሆነን ነው ይሄንን ነገር ወላጆቻችን ብዙ ችግሮችን እንኳን በዚህ ሀገር ነውና በኢትዮጵያ በገጠሯ እንኳን ስንት ፍስቃይ አይተው አሳድገው ያመጡን። ስለዚህ መሳዊት መክፈልን ማወቅ አለብን። እነዚህ ነገሮች ወደ ዋናው ዓላማ እኔ ምን ጎደለኝ ታዲያ አሁን ብዙ ነገር ይጎለናል። ሙሉ ነው ማለት አይቻልም፣ ሙሉም ላይሆን ይችላል። ትዳር ሁሉም 100% ሁሉ ነገር ፈለቀው አግኝታ አይደለም። ነገር ግን ዋናው ዓላማችን ህይወትን መቀደስ ወደ ቅድስና ጎዳና መሄድ ከፈለግን ኦሪት እንደምታዘን እግዚአብሔር እንደሚያሰደድ ከእግዚአብሔር ዘንድ እንዳንዱ እንደሞን ከፈለግን ከእግዚአብሔር ጋር ሹታፍ ወይም ከዛ ስምምነት አንድ መስመር ለመግባት ከፈለግን የግል ፍላጎታችን ቅድም ያልኩት ነገር አለ ደምስሰ መጣል ሳይሆን የግል ፍላጎት የኔ ፍላጎት የሷን ፍላጎት ማጠቃለል አለበት። የሷ ፍላጎት የኔን ፍላጎት ማጠቃለል በትዳር ደረጃ ከሄድነ ማለት ነው።
በትዳር ደረጃ ከሄድን የሁለታችን ፍላጎት ማለት ነው በአንድ ሰው ፍላጎት ይኖራል ማለት ነው። ያ ከሆነ ብዙ ክርክሮችን ብዙ አለመግባባቶችን ማስቀረት ይቻላል። በዚህ አጋጣሚ ለምሳሌ ብዙ ሰዎች አሁን ይመጣሉ ለምክር አገልግሎት ለመቀበል ይመጣሉ። በእኔ በኩል ማለት ነው በመጀመሪያው ግንኙነት ላይ ማለት ነው የትኛው ማን እንደሚፈታና ማን እንደማይፈታ መረዳት ይችላል። ማን መፋታ ወር ሊሆን ይችላል፣ አመት ሊሆን ይችላል፣ 2 አመት ሊሆን ይችላል እንደሚፈቱ እርግጠኛ ነው። አንደኛ ያቀራረባቸው ሁኔታ አንደኛ የፍላጎት ሲመጡ ማለት ነው ኦኬ ችግር እንዳላቸው ያውቃሉ። ያን ችግር ደግሞ ለመፍታት ማለት ነው ይሄ ነው ብለው ተቀምጠዋል፣ አልፈቱትም። ብዙ ጊዜ አሳልፈው ሲኮራረፉ እንደገና ሲተውት ያ ነገር እየጨመረ ሲመጣ ሌላ ኃይል ያጠራቸዋል፣ የሚሄዱበት መንገድ ያጣሉ። ስለዚህ ይመጣሉ። ሲመጡ ደግሞ የምክር አገልግሎት ለመቀበል ሲመጡ አንተ ችግሩን ለምሳሌ በዚህ አጋጣሚ የምክር አገልግሎት መስጠት ማለት የባለትዳሮችን ችግር መፍታት አይደለም። ዶታል ማለት የባለትዳሮችን ችግር መፍታት አይደለም። እነዛ ባለትዳሮች ማለት ነው ያላቸውን ችግር መፍታት እንዲችሉ መረዳት። ምክንያቱም እኔ የነሱን ችግር መፍታት አልችልም። ነገር ግን ባለኝ እውቀት ባለኝ የተለያዩ መሳሪያዎች ማለት ነው እነሱ ችግራቸውን ተረድተው እንዲፈቱ የመግባቢያ ቋንቋ ገንብተው ማለት ነው ችግራቸው ይሄ ነው፣ ይህን ብናደርግ የበለጠ ህይወት እንኖራለን ብለው እንዲረዱና እንዲያድጉ ነው እንጂ ማድረግ የምንችለው የሰዎችን ችግር መፍታት አይቻልም። አንድ ሰው ማንኛውም ሰው ማለት ትዳር ብቻ ሳይሆን ማለት ማንኛውም ሰው ሲመጣ ምናልባት የመጣው ማለት ነው ከሌ ይፈታልኛል ብለን ይሄ ትክክል አይደለም። ማንም ሰው በዚህ ዓለም ማለት ነው የሌላን ሰው መፍታት አይችልም። አንድ ሰው ችግር መፍታት የሚችለው የራሱ ችግር ብቻ ነው። ነገር ግን ለሰዎቹ ማለት ነው ባለው እውቀት ባለው የህይወት ተሞክሮ ማለት ነው ምክር በመስጠት ማለት ነው ያ ሰው ማለት ነው የዛን ሰው ጎን በማጠንከር ችግሩን በራሱ እንዲፈታ ማድረግ ተረድቶ ለችግሮች እንዲሰጠው ማድረግ። ይሄ አንዱ ጉዳይ ጥሩ ትልቅ አቅጣጫ ነው። በዚህ አጋጣሚ ማህበረሰባችን ፈረስ ያደርሳል እንጂ አይዋጋም። ለምሳሌ አሁን ፈረስ ያደርሳል አይዋጋም። ይሄ ማለት ዝም ብሎ አይደለም የተባለው። ይሄ ዝም ብሎ አይደለም። ፈረሱ ማለት ነው ያለው ኃይል ምንድነው? ከፈለከው ቦታ እንዲያደርስ ነገር ከዛ ላይ ማለት ነው የመዋጋቱ የሱ ጉዳይ አይደለም። እሱ በፈለከው መንገድ በፈለከው ፍጥነት ማለት ነው ሊያደርስ ይችላል። ከዛ ግን የመዋጋቱ የመውረዱ የመውደቁ የመጣላቱ የራሱ ጉዳይ ይሆናል ማለት ነው። ስለዚህ ለአድማጮቻችን ማስረዳት የምፈልገው ነገር ምንድነው? ማንኛውም ነገር ማለት ነው ኦቨርስ ቻርጅ ሲሄዱ የትዳር አማካሪ ደጅ ሲሄዱ ማንኛውም ነገር ሲሄዱ ማለት ነው መጀመሪያ ከሌ ችግሬን ይፈታልኛል ብላችሁ ማዲያችሁ። ምክንያቱም ያ ሰው መፍታት አይችልም። ነገር ግን እኔ ከዚህ ሰው ብሄድ ወይንም የዚህ አይነት የምክር አገልግሎት ብቀበል ችግሬን እንዴት ነው መፍታት የምችለው? ምክንያቱም ሰዎቹ የሚጣሉት የሆነ ጉድለት ኖሮባቸው አይደለም፣ ወይንም የሆነ በሁለት ትክክለኛ ችግር ኖሮባቸው አይደለም፣ አለማወቅ ስላለ ነው። ክብር በመስጠት ፈንታ የሰውን ክብር ስላወረድ ሊሆን ይችላል። አለማወቅ ሊያጣና ይችላል። ስለዚህ ለምሳሌ ይሄ በዚህ በኩል ማለት ነው በዚህ አጋጣሚ አስፈላጊ ነገር ነው፣ ማህበረሰቡ ሊረዳ ይገባል። በሌላ በኩል ደግሞ የምክር አገልግሎት መቀበል ወይም የትዳር የምክር አገልግሎት መቀበል ማለት ነው እፍረት አይደለም። ይሄ ከዛሬ በፊትም የነበረ አብዛኛውን በሽማግሌዎች አማካኝነት ሲፈታ የነበረ ጉዳይ ነው። አንድ ሴት ስትከፋ የምታደርገው ምንድን ነው? ለቤተሰብ ትናገራለች። ቤተሰቦቿ ሽማግሌ ተሰብስቦ ይጠየቅ ይባላል። ያ ባልየው ይጠየቃል፣ ለምን እንዳስከፋት እንዴት እንዳስከፋት። ወይንም አንድ ወንድ እኔ ተከፍቻለሁ ሲል እንደዚሁ ሽማግሌዎች ማለት ነው ኦኬ እንጠይቃት ምንድነው የተከሰተው? ይሄ ጉዳይ ያለ ነው። ስለዚህ ትዳርን ለመፍታት
ከመሮጥ አንፃር ከመሮጥ ፈንታ አንደኛ ችግሩ ምንድነው ብሎ መጠየቅ አስፈላጊ ነው። ሁለተኛ ደግሞ የምክር አገልግሎት ብቀበል ምንም ነገር ከኔ ክብር ያወርድብኝ ነገር የለም። ምንም ነገር ያወርድብኝ። ይሄ ሁለተኛው ነጥብ ነው። ሶስተኛው ነጥብ የምክር አገልግሎት ተቀበልኩ ማለት ግዴታ ትዳሩን አልፋታም ማለት አይደለም። አንድ ሰው ከፈለገ መፋታት የራሱ መብት ነው፣ የሁለቶች መብት ነው። አንፈልግም ካሉ መፋታት ይችላሉ። ነገር ግን ሁለት አይነት የመፋታት ጉዳይ ሁለት አይነት የመፋታት መሰረት መጥቀስ እንችላለን። አንደኛው እንደማንኛው ማለት ነው ተጣልተን ልንፋታ እንችላለን። ብዙ ነገር ተዳርሰን ቤትምሽፋት ተዳርሰን ልንፋታ እንችላለን። ልጅም ሊሆን ይችላል፣ ቤትም ሊሆን ይችላል። ልጆች 18 ዓመት ሳይሞላቸውም ቤቱን ሽጦ አሁን በአዲስ ሕግ መሰረት ማለት ነው ሊፋቱ ይችላሉ። በሌላ በኩል ግን እኛ እኮ ሁለታችን እንተዋወቃለን። ቅድም ያስታውስነው አለ የሲናይ ተራራ ስነ ስርዓት ማለት ነው ህዝበ እስራኤልን አንድ ያደረገበት ወይም አንድ ነፍስ ያደረገበት ስነ ስርዓት ነው። እንደዚሁ ደግሞ ባልና ሚስት ሲጋቡ ያቺ እስትንፋስ አንድ የምትሆንበት መቼ ነው? ከስነ ስርዓቱ ላይ ነው፣ ከኹፓው ላይ ነው። ያን ማስታወስ እንችላለን። ያን ካስታወስን ደግሞ በክብር እንደተጋባ ነው በክብር መለያየት እንችላለን። እኔ ሳልጎዳ እሷ ሳትጎዳ ልጆች በመካከላችን ያፈራናቸው ልጅ ሳይጎዱ መፋታት እንችላለን ማለት ነው። ስለዚህ ሁለት ነገር አለ። ተጣልቶ መፋታት ይቻላል፣ ቤት ምሽፋት ወይም ፍርድ ቤት ጉዳይ። ግን ትልቁ ለኔም ሆነ ለሚስቴ ወይም ለልጆች ጠቃሚው ነገር ምንድነው? በራስ ተስማምተን የምንፈታ ግዴታ ካለብን ማለት ነው። ካልፈለግነ ማለት ነው በፍላጎታችን የምናደርገው ነገር ከሆነ በዚህ አይነት መንገድ ሂዶ መፋታት ይቻላል። ያ ደግሞ አንደኛ እኛ ጤናችን እናገኛለን፣ ተግባብተን የምናደርገው። ሁለተኛ ደግሞ ልጆቻችን ምሳሌ ይይዛሉ ማለት ነው። ልጆቻችን ትልቅ ጉዳት አይደርስባቸውም። ስለዚህ ሌላ አንድ ተጨማሪ ነጥብ የምናገረው ምንድነው? እግዚአብሔር ኦሪትን ለመስጠት ለሕዝበ እስራኤል ሁለቱን የአስርቱን የኦሪት ትእዛዛቶች ሲነግራቸው ምንድነው ያሉ? እኛ አንችልም ማለት አሉ። ግን መጀመሪያ ምንድነው ያሉ? ናሰ ወንሽማ እናደርጋለን እንሰማለን ማለት ቅድም እንዳልከው ማለት ነው። አንድ ሰው ምን ማድረግ እንዳለበት ካላደረገ ካልሰማ ምን ማድረግ እንዳለበት ካልሰማ መርሆውን ካልሰማ ማድረግ ይችላል አይችልም። ስለዚህ ሕዝበ እስራኤል በጣም ፍላጎት ነበራቸው። ዘሪካ በይወት ከዛ አይክላቡ ተግዶላ ሸላም እስራኤል ይክላቡ ተአናኪት ህሞትን ከበለተተዋ ትልቁ ፍላጎታቸው ምንድነው? ኦሪትን ለመቀበል ነበር። ነገር ግን ከእግዚአብሔር ኃይል ጋር ሲገናኝ እነሱ የእግዚአብሔርን ቃል የመቀበል ኃይል አልነበራቸው። እንደዚሁ ደግሞ ባልና ሚስት ሲጋቡ መጀመሪያ ላይ ማለት ነው በሰርጉ ቀን በጣም ደስታ አለ፣ በጣም ደስተኞች ይሆናሉ። ነገር ግን ጊዜው ከሰርጉ በኋላ ሚዜዎችን ቤታቸውን ይሄዳሉ፣ ቤተሰቦችን ቤታቸውን ይሄዳሉ። የሚቀረው ማለት ነው ባልና ሚስት። እዛ ላይ ደግሞ መግባባ ቋንቋ ካልፈጠሩ እንዴት መግባባት እንዳለባቸው መሰረት ካልጣሉ አስቸጋሪ ይሆናል ማለት ነው። እግዚአብሔር የሚያወርደውን በረከት መቀበል አይችሉም። ምንድነው? በይባሬ ሆታም ዘኻበ ንኪባ ባራ ሆታም ቀጥሎ የተጻፈው ምንድነው? በይባሬ ሆታም የእግዚአብሔር በረከት የሚወርደው ምንድነው? ሁለቶች በአንድ ላይ ሲሆኑ፣ ሁለቶች አንድ ላይ የሚሆኑ ደግሞ የመግባቢያ ቋንቋ ሲኖራቸው ነው። ስለዚህ እግዚአብሔር በዚህ አይነት መንገድ ለኦሪት ለመስጠት ሲመጣ ሕዝበ እስራኤል አንችልም ማለት ምናሉ ሙሴ እንዲነግራቸው ይለምናሉ። ምክንያቱም አንድ ሰው ማንችለው ነገር ከሆነ እርዳታ መጠየቅ ነውር አይደለም፣ ምክር መጠየቅ ነውር አይደለም። ይህ የምንወስደው ምሳሌ ምንድነው? ከሲናይ ተራራ ነው፣ ከእግዚአብሔርና ከሕዝበ እስራኤል ነው። ስለዚህ በዛ አይነት አማካኝነት 8ቱን የኦሪት ትእዛዛት ምንድነው ማን ነገራቸው? ሙሴ ነው። ምክንያቱም የሙሴ የመግባቢያ ቋንቋና የሕዝቡ መግባቢያ ቋንቋ አንድ ነው። ነገር ግን ከእግዚአብሔር ጋር ያለው የመግባቢያ ቋንቋ በጣም ርቀት ስላለው ማለት ነው
ችግር ይፈጠራል። ያ ችግር ምንድነው? ህዝበ እስራኤል ያን ነገር መስማት አይችልም። ስለዚህ እኛ ደግሞ በትዳር ላይ ስንኖር ይሄ የመግባቢያ ቋንቋ በጣም መሰረታዊ ጉዳይ ነው። በክብርም ሊሆን ይችላል። ለሚስቴ እንዴት እንደማከብራት ወይም አንዲት ሴት ባሏን እንዴት ማክበር እንዳለባት ለሚስቴ እንዴት መናገር እንዳለብኝ የሚስቴ ስሜት ምን አይነት እንደሆነ የሚስቴን ስሜት መረዳት እንዳለብኝ ካላወቅኩና ይህን ነገር ካልመሰረትኩኝ አስቸጋሪ ነው። ለዚህ ደግሞ ምን ይላሉ? በኦሪት የተጻፈው ምንድነው? አንድ ሰው በተዳረበት ዓመት ማለት ነው ትልቁ ትእዛዙ ምንድነው? ሚስቱን ማስደሰት ብቻ። ሚስቱን ያስደሰተ ማለት ደግሞ እንዴት ነው የሚያስደስታት? ወይም ባሏ ደስተኛ እንዲሆን መታደርገው ምንድነው? በዚህ ዓመት ማለት ነው እያንዳንዱ ባልየው ሚስቱን ምን አይነት ሰው እንደሆነች ይማራል፣ ያጠናታል። ሚስቱ ደግሞ ባሏ ምን አይነት ሰው እንደሆነ ታጠናዋለች። ስለዚህ እግዚአብሔር ምንድነው ያለው? በኦሪት የተጻፈው ምንም ነገር ማድረግ አትችልም። ትእዛዙ ምንድነው? ይሄ ብቻ ነው። ይሄን ብቻ ከፈጸምን ደግሞ ቅድም ብሪት የሚለው ቃል ኪዳን የሚለው ማለት በዕብራይስጥ 612 ነው። አንድ ሰው ይህን ማለት ነው ይህን ትእዛዝ ከፈጸመ በኦሪት በተጻፈው መሰረት ተድሮ ማለት ነው በአመት ሙሉ ማለት ነው ሚስቱ ምን አይነት ሰው እንደሆነች፣ ምን አይነት አስተሳሰብ እንዳላት፣ ምን አይነት ስሜት እንዳላት፣ መቼ እንደሚደክማት መቼ አንዳንድ ሰዎች አሉ ጧት የሚደክማቸው ሰዎች አሉ፣ ማምሻ የሚደክማቸው ሰዎች አሉ። ምን አይነት ምግብ መብላት እንደምትፈልግ፣ ምን አይነት ልብስ እንደምትለብስ ለምሳሌ አንዳንድ ሰዎች ሚስታቸው የምትለብሰውን ልብስ ምን እንደሆነ ያውቃሉ እና አብዛኛው ይገዙላታል። አንድ ሰው ሚስቱ ምን አይነት ስጦታ መቀበል እንደምትወድ፣ ከማን ጋር እንደምትሄድ፣ ጓደኞቿ ማን እንደሆኑ ይሄው ማለት ነው። ያን ከተማርኩኝ ማለት ነው ሚስቴ ጋር ማለት ነው የሚስቴን ፍላጎት በ100% ላሟላ ይችላል። 100% ባይሆን ማለት 80% ማለት ነው ሚስቴን በትክክል ካጠናሁኝ ማለት ነው 80% ማለት ነው ሚስቴን ማወቅ እችላለሁ፣ ፍላጎቷን ማሟላት እችላለሁ። ከዚህ ከተነሳ ማለት ነው የተለያዩ ግጭቶች የሚፈጠሩት ማለት ነው እንዳይፈጠሩ ማድረግ እችላለሁ ማለት ነው። በጣም ጥሩ ማለት ስለ ብዙ ርዕሶችን ተነጋግረናል። ብዙ ርዕሶችም የምናወራው ምንድነው? ትዳር አንድ የይሁዲ ቤት በእውነት በሲናይ ተራራ ወደ እግዚአብሔር ለመቅረብ እግዚአብሔር ወደኛ እንዲቀርብ ከተፈለገ መጀመሪያው ቤተሰብ ነው። መጀመሪያው ትዳር ነው። ኦሪት ትቀድሳለች። ልጆችም ይመጡ ትውልድም የሚተካው ቤተሰብ ጤናማ ቤተሰብ ስንመሰረት ትዳር የተጣጣመና አንድ ዓላማ ሲኖር እነዚህን ዓላማዎች ለዚህ ነው በዚህ ርዕስ ላይ የምንወያየው። ምክንያቱም አሁንም የምናየው ብዙ መነታረኮች ያለመስማማት ሁኔታዎች የሚፈጠሩት ሰዎች ቅድም እንዳልኩኝ ደጋግመን እንደምናገረው እዚህ ፓራሻ የምንማረው ቪቱር ምንለዋለን። ቪቱር ማለት ራስን ለራስ ብቻ መኖር ሳይሆን ለሰው ብለህ የምትኖርበት ኩራትን እንደየትሮ ኩራትን ተንተርሶ መኖር ሳይሆን ኩራትን ለቆ ሀብትን ንብረትን ትቶ ከማን ትዳር ከማን ቤት እንደመጣህ አንተን ሳታቅ በሰው ደረጃ የምትፈቃቀርበት ስለ ሰውየው ሁኔታ ስለ ሴትዮዋ ሁኔታ የምታጠናበት በደስታ ቀን እንዳለ ደግሞ የመከፊያ ቀንም እንዳለ በዛ ላይ የሚያጥናና ሰው እንድትሆን እንደዛ ከሆነ ይህ የቃል ኪዳን ምልክት ዘላለም ይኖራል። እነዛ ልጆች ደግሞ ከዛ ከኛም የሚወጡ አብራ ከኛ የሚወለዱ ልጆች ጤናማ ህብረተሰብ ይሆናል። እንደዛ ከሆነ ሰንበትን በትክክለኛ ማክበር እንችላለን። ባላትን ማክበር እንችላለን። የእግዚአብሔር ማደሪያ ነው። ቤተ መቅደስ በአሁኑ ሰዓት የለም። ቤታችን ቤተ መቅደስ ይሆናል። እግዚአብሔር ራሱ አንኳኩቶ ከማን ቤት ልግባ ቢል ካንተ ቤት ሊገባ ይችላል። ከእንትና ቤት ላይ ገባ ይችላል። ላን የኛ ቤት ዝግጁ ነው ወይስ የእግዚአብሔርን በረከት ለመቀበል? ቅድም እንዳለው ሰማይ ዘንድ በረከት ይመጣል፣ ዝናብ ይመጣል፣ በረከት ይመጣል። ዕውቀታው ትዳር በጣም ብዙ መውጣት መውረድ ማለት ህዝበ እስራኤል እኮ ኦሪትን ይቀበላል፣ በዚህ ፓራሻ ይቀበላል። ከዛ በኋላ ምንድነው የሚቀጥለው ፓራሻ እናያለን። ኤልያህ ምሽፈት ፍርድ ይመጣል፣ ባርነት ይመጣል፣ ይሰርቃል፣ ሁሉን ይገባል። ትዳር አንድ አይነት አይደለም። እግዚአብሔር ይህን ያውቃል። ለዚህ ነው እግዚአብሔርም ይህን ስለሚያውቅ
ይህንን ሂደት የሰጠን እና አሁን እንደምትለው ትዳር ብዙ ውጣ ውረዶች ስላሉት ለማጠቃለያ የምንለው ማለት ነው። አንደኛ መደማመጥ መኖር አለበት። መደማመጥ ዋናው መግባባት ዋናው ያለዛ የደንቆሮ ከወሬ ከሆነ ማንም ማያዳምጥ ሁላችን ተናጋሪ ከሆነ እንኳን ትዳር ለመሰረት ራሳችን መግባባት አንችልም። ሁለተኛው ደግሞ አንዳንድ ችግሮችም ሲፈጠሩ ለነዛ ችግሮች እልባት ለመስጠት ወደ ባለሙያዎች መሄድ ያሳፍራል። እንዲያውም የበለጠ ለነገሮቹ ውጤት እናገኝ ይችላል። ሌላ ደግሞ በምንሄድበትም ጊዜ በምንሰማበትም ጊዜ እነዛ ችግሮችን ይፈጥሩልናል አይደለም፣ እነሳ የሚያደርሱን ወደ ችግሩ ቦታና ችግሩን በትክክለኛ አነጣጥረው የሚያሳዩ ናቸው። ያንን ችግር ግን እልባት የመስጠት የራሳችን ስራ ጉዳይ ነው። በሌላ በኩል ደግሞ በትዳር ላይ እምነት መኖር አለበት። እምነት ትልቅ ነገር ነው። ያለ ተማመነ ናሰብ ንሽማ መጀመሪያ ማድረግን መማር አለበት። ማድረግን ከተማርና መናገር ቀላል ብዙም ጊዜ በእውነት እንደገና ደግሞ ላፍ ደሃም እንሆናለን። ብዙም ጊዜ በእኛ በኩል ያለው ባፋችን ደሃዎች ነን። ላደረገ ሰው ፊድባክ አንሰጥም። ላደረገው ሰው ጥሩ ነገር ላደረገልህ እግዚአብሔር ይስጥልናል። ሶዳር አባንለ ከሙ ባን ሜላ ምንድነው ማለት ያ ነገር እንደውም ምንድነው ጆሮ ብጡር ነገሮችን ይዛል። ግን ብዙም ጊዜ ደግሞ ጆሮአችን ብዙ ነገሮችን ደግ ነገሮችን እንድንሰማ ያፈልጋል። ራሱ እነዚህ ነገሮች ሁሉ በእውነት የህይወታችን ዋና መርሆች ናቸው። ትክክል። የተለያዩ ነጥቦች ያነሳቸው ምንድነው? አንደኛ የማዳመጥ ሁኔታ ቅድም በሰፋ ባለ ገልጸነዋል። ሌላ ነጥብ የጨመረው ምንድነው? ለምሳሌ ለተመልካቾች ማለት ነው በዛ አጋጣሚ ምን ያህል አንዲት ሴት ባሏን አመሰግናለሁ ስጦታ ሊሰጣት ይችላል፣ ደሞዝ ሊያመጣ ይችላል፣ ለቤቱ ቃል ሊገዛ ይችላል። ምን ያህል ስንት ጊዜ ለምሳሌ በሳምንት ስንት ጊዜ አመሰግናለሁ ትላለች። እንዲሁም ባል ደግሞ ከስራው ላይ ይመጣል፣ ምግብ ተዘጋጅቶ ያገኛል፣ እንጀራ ተጋግሮ ሊያገኝ ይችላል፣ ሁሉ ነገር ተሟልቶ ሊያገኝ ይችላል። ከበላ ከጠጣ በኋላ ምን ያህል ስንታችንን እናመሰግናለን? ምክንያቱም ያ ነገር ዝም ብሎ አይደለም ያመጣው። ያ ነገር ማለት ነው ላባን ጠብ አድርጋ ነው የጋገረችው። ብዙ ነገር አሳልፋ ነው ተቀምጣ በማረፍ ፈንታ ያ ነገር ሂዳ ያበሰለችው ወጡን የሰራችው። ለምሳሌ ሽንኩርት ስትመጣው አይኗ ሊያነበ ይችላል። ምክንያቱም እንትላለው የሆነ ለምሳሌ ቀዩ ሽንኩርት ስንመጣ እንድናለቅስ ያደርጋል። ያ ሁሉ ማለት ነው መስዋዕት ነው። ይህን ማሰብ ይገባናል። ዝም ብሎ አይደለም። ያው እኮ ስለቀረበልኝ ከሰማይ ተዘጋጅቶ የተቀረበ አይደለም። አንድ ሰው ወይም ሚስቴ ያን ነገር ስላደረገችው ምን ያህል እኔ አመሰግናለሁ። ይሄ የመጀመሪያው። ሌላው ከዚህ በተጨማሪ ደግሞ ግዴታ ከሚስቴ ጋር ለመነጋገር ችግር መፈጠር አያስፈልገው። ቅድም የጠየቀ ነገር አለ። ምንድነው? ቢያንስ በሳምንት አንድ ጊዜ ወይም በሁለት ሳምንት አንድ ጊዜ ወይም በወር አንድ ጊዜ ወይም በሁለት ወር አንድ ጊዜ ባልና ሚስት ስለ ራሳቸው የሚያስቡበት ጊዜ መኖር አለባቸው። በሳምንት አንድ ጊዜ ለምሳሌ ሳምንቱን በሙሉ ማለት ነው ስራ ይሄዳሉ፣ ልጆችን ያሳድጋሉ፣ ብዙ ውጣ ወረድ አለ፣ ሀዘን አለ፣ ደስታ አለ፣ ብዙ ነገር ሊኖር ይችላል። ግን በሳምንት አንድ ጊዜ ግማሽ ሰዓት ሊሆን ይችላል፣ አንድ ሰዓት ሊሆን ይችላል፣ 2 ሰዓት ሊሆን ይችላል። ግዴታ ተቀምጠው ራስ በራሳቸው መነጋገር ይኖርባቸዋል። ራስ ሲቀመጡ ማለት ነው ሳምንቱ እንዴት እንዳሳለፉት፣ ወሩ እንዴት እንዳለፈ፣ ምን አይነት ስሜት እንዳላቸው፣ ምን እንደሚሰማቸው፣ ምን እንደጎደላቸው፣ ምን እንዳስደሰታቸው፣ ስራ ቦታ ማለት ነው ያለው ሁኔታ እንዴት ነው፣ ሌላ ስራ የመቀየር ሁኔታ አለ ወይ፣ ከስራ ሌላ ከፍ ያለ ደረጃ ወይንም ማዕረግ ተቀብሎ ሊሆን ይችላል፣ ወይሱ ተቀብሎ ሊሆን ይችላል። ይህ ሁሉ ማለት ነው መነጋገር አስፈላጊ ነው። በተለይ በህብረተሰባችን ማለት ነው በትዳርና በትዳር መካከል
መነጋገሩ ሁኔታ በጣም በጣም መዳበር አለበት፣ መጎልበስ አለበት የሚለው ሳይቃጠል በቅጠል ይላል። አንድ ነገሮች ሁሉ ከሆድህ ሰብስበ አንድ ገንፍሎ ብዙ መስጫት ያዝ ይችላል። ስለዚህ በየጊዜው አንተ ምትነው እንደምክር የምትመክረው ማለት ነው በዱዓ አማካሪ በአንድ ቢያንስ በሳምንት ቢሆን በኦርም በሶስት ሳምንት ቢሆን ያላችሁን ችግር ሁሉ እንደዚህ ክብ ጠረጴዛ ላይ እንትዋርጋችሁ ለምሳሌ አብዛኛው የኛ አበሾች ማለት ነው ብዙ ጊዜ የሚያጋጥመኝ ነገር ምንድነው? አብዛኛውን ማለት ነው እኛ ብዙ ጊዜ ቴሌቪዥን ልጆች እንሰጣቸዋለን። ብዙ ሰዓት ያያሉ። ለምሳሌ ምንድነው የሆነ ብዙ ጊዜ አሁን ከ2 ወር በፊት ወይ 3 ወር በፊት ማለት ነው አንዲቱ ደወለችና ልጄ ሁለት ባልና ሚስት ወጣቶች ናቸው። ልጄን ኦቲዝም ወይንም የአእምሮ ችግር አለበት ብለው ምርመራ አድርገው ችግር አለበት አሉኝ አለች። እና ምንድነው ጠየቅኳት? መጀመሪያ ይሄን ስትለኝ ማለት ነው የተረዳሁት ነገር ምንድነው የሆነ የማውቀው አለ እና ምንድነው ልጁ ማለት ነው ቴሌቪዥን ያያል አልኳት። አዎ ልጁ ቴሌቪዥን ማየት ጀምሮ መቼ ነው አልኳት። ልጁ ቴሌቪዥን ማየት ጀምሮ መቼ ነው? ገና ግማሽ ዓመት እያለ ነው። ልጁ አሁን ወደ 5 ዓመት ነው 6 ዓመት ነው። ከዛ ጊዜ አንስቶ እስካሁን ቴሌቪዥን ያያል እና ቴሌቪዥን ካልሰጠው ልጁ 24 ሰዓት ያለቅሳል። ይሄን ያልኩበት ምክንያት ታደረገው ማለት ነው። አዎ ምክንያቱም ምናልባት እኛ በዛን ሰዓት ማለት ነው ልጁ ቴሌቪዥን ሲያይ ደክሞ ሊሆን ይችላል፣ ሌላ ስራ ሊሰራ ይችላል። ግን አሁን እሱ አይረብሸኝም ወይም ቴሌፎን ይሰጠዋለሁ። ነገር ግን በጣም ልጆችን እንጎዳለን። ከዚህ የተነሳ አብዛኛውን ብዙ ጊዜ ትዳር ይፈርሳል። በልጆች የተለያዩ ችግሮች ሲፈጠሩ ባልና ሚስት ብዙ ጊዜ ይህን ነገር የመወጣት መሳሪያ ማቴሪያል ስለሌላቸው ብዙ ጊዜ ትዳራቸውን ይፈታሉ። ስለዚህ በዚህ አጋጣሚ ማሳሰብ ነገር ምንድነው? ይሄንም ሊታሰብበት የሚገባ ጉዳይ ነው። ይሄ ደግሞ የኛ ኃላፊ ነው። እኛ ወላጆች ስለሆነ ሊታሰብበት ይገባል። ይሄ ደግሞ ለምሳሌ በሳምንት አንድ ጊዜ ካላይ አንድ ቀን ወይም በሳምንት ማለት ነው 1 ሰዓት ከሚስት ጋር መነጋገር ከሆነ በዛን ሰዓት ማለት ነው ስለ ልጆች መነጋገር እንችላለን፣ ስለ ትዳራችን መነጋገር እንችላለን፣ ስለ ደሞዛችን መነጋገር እንችላለን፣ ስለ ስራችን መነጋገር እንችላለን፣ ስለ ቤተሰብ መነጋገር እንችላለን። ወደፊት ስለ ልጆች እንዴት ማሳደግ እንዳለብን፣ እንዴት ማየት እንዳለብን፣ በስንት ሰዓት የቤት ስራ እንዴት መስራት እንዳለባቸው፣ ትምህርት ቤት እንዴት መከታተል እንዳለብን መነጋገር እንችላለን። ይህ ግን ሊሆን የሚችለው ምንድነው? ባልና ሚስት በራሳቸው ፍቃድ ተቀምጠው ስለ ራሳቸው መነጋገር ሲችሉ ብዙ ርዕሶች ሊካተቱ ይችላሉ። ስለዚህ ለሁላችንም ወይንም እንዲሁም ለተመልካቾች ማለት ነው ምናገረው ምንድነው ወይም ምክር ማለት ነው ቢያንስ ማለት ነው ራሳችሁ ስትሉ ግማሽ ሰዓት ወይም 10 ደቂቃ ቴሌፎን ሳይሆን ምንም ነገር ሳይኖር ስለ ትዳራችሁ መነጋገሩ በጣም ትልቅ ነገር። ይሄን ካደረጉ ማለት ነው ብዙ ጊዜ ምን ያህል ለውጥ እንዳለ መረዳት ይቻላል። ያ ጊዜ ደግሞ በጣም ውስን ጊዜ መሆን አለበት። በየሳምንቱ ከሆነ አላደል አንድ ሰው ብዙ ጊዜ ሱስ የሆነ ወይ ይጠጣል ወይ ይሆናል ይጠጣና ብዙ ጊዜ ወደ ሱስ ይገባል። ያን ካላደረገ ብዙ ጊዜ ይከብደዋል። እና ይሄ ነገር ካልሆነ ጥሩ ነገር መቀየር አለበት። ይሄ ደግሞ እንደ ሱስ ሊቆጠር ይችላል። እንደ ሱስ ማለት ነው ግዴታ ያችን ጊዜ ማለት ነው ጠብቀው የሚገናኙበት ጊዜ አስፈላጊ ስለሆነ የፈለገው ነገር ቢሆን ማለት ነው ያችን ነገር አይሰጡም። ምክንያቱም አንድ ሰው ሱስ እንዳለው ሆኖ ያን ነገር እንደሚፈልገው እነሱ ማለት ነው ጊዜ በህይወታቸው ላይ ትልቅ ተጽዕኖ ስለሚያሳድር በእነሱም ሆነ በእያንዳንዳቸው እንዲሁ በልጆች በቤተሰብ ላይ ማለት ነው ይሄ ነገር በጣም አስፈላጊ ይሆናል።
በጣም ጥሩ። እንግዲህ የተከበራችሁ አድማጮቻችን ወይም ተመልካቾቻችን እንደዚሁም ማለት ነው ዛሬ የተወያየንበት ርዕስ በእውነት በህይወታችን ላይ በጣም አስፈላጊ የሆነ በየደቂቃውና በየሰከንዱ ዛሬ አሁን ከዚህ ይህንን ከተወያየን በኋላ ልጆችን የምንንከባከብበት ከትዳር አለማቻችን ጋር የምንገናኝበት ምን አይነት ሪስፖንስ ወይም መልስ እንደምንሰጥ ምን አይነት ትግስት እንዳለን እንደዚሁም ደግሞ የመነጋገር የመወያየት ችግሮቹ ገና ሳይቃጠል በቅጠል እንደሚሉት ማለት ከወንድማችን ባለሙያም ነው ከሱ የተለያዩ ምክሮችን ለሰማን እንዲሁም በስነ ተራራ እግዚአብሔር አምላካችን ለሕዝብ እስራኤል ተገልጦ የእግዚአብሔርን ጎዳና ራሳችን ህይወታችን የምናነጽበት ጎዳናውስ ምን እንደሆነ እንዴት እንደሆነ እግዚአብሔር በነፃ ለሕዝብ እስራኤል ኦሪትን የሰጠን የእግዚአብሔርን ጎዳና እንድንሄድ እንከታተል። እናንተም እንግዲህ ሌሎችም ተከታታይ የዚህ በትዳር ዓለምና በልጆች አስተዳደግ ያሉትን ውይይቶች በእግዚአብሔር እርዳታ ወንድማችን ጋር ማለት ነው የተለያዩ ፕሮግራሞች ይኖራሉ። ወደ መቀጠል በእግዚአብሔር እርዳታ በዚህ አጋጣሚ ማስተላለፍ ፈልገው ነገር ምንድነው አንድ ትዳር ሲፈርስ ቤተመንግስት እንደፈረሰ ነው የሚቆጠረው። ስለዚህ የኔ ዓላማዬ ምንድነው ሰዎቹ በመግባባት ትዳራቸውን እንዲቀጥሉና ለልጆቻቸው ምሳሌ እንዲሆኑ ይሄ ዓላማዬ ነው። ስለዚህ እኔ መናገር የሚፈልጉ ሰዎች ወይንም የኔ ከኔ ጋር መናገር መወያየት የሚፈልጉ ሰዎች ማለት ነው በስልክም ሊሆን ይችላል፣ ከዚህ እኔ ጋር በመምጣት ሊሆን ይችላል፣ በዙም ሊሆን ይችላል፣ የተለያዩ መሳሪያዎች አሉ። በዛ ማለት ነው እኔ በማግኘት ወይንም አንደኛ በትዳርም ዙሪያ ሊሆን ይችላል፣ በትምህርት በልጆችም ጉዳይ ሊሆን ይችላል ማናገር ይቻላል። ስለዚህ ካስፈለገ ማለት ነው ስልክ ቁጥሬን መስጠት ይችላል ማለት ነው። በጣም ጥሩ። ስለዚህ ስልክ ቁጥሬ ነው 05 47 43 85 19 ማለት ነው። ተችሎ ባላለው ጊዜ መደወል ትችላሉ። ካልመለስኩላችሁ ዞረ ደውላችኋለሁ። በጣም ጥሩ እና እንደዚሁ ምክርን ተምረናል ማለት ነው። እግዚአብሔር አምላክ የሚቀጥለው ሰንበት በሌላ የፓራሻ ርዕስ እስክንገናኝ ድረስ በጣም እናመሰግናለን። መልካም ሁኑልን። አንተም በጣም አመሰግናለሁ። ተችሎ ያካብ ተዳራ ባልኻ እናመሰግናለን። ተዳ ሸባት ሰላም